አበነ ዮሚ ስማ ወልድ ቅዱስ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ከሆነ ፍስሐ ወሰላም። እንግዶቻችን እንኳን ደህና መጣችሁ። ወንድም ይህ የዮም ሚዲያ ቤተክርስቲያን መልኮች የሚለው ዝግጅታችን ነው። ባለፈው ከቂርቆስ ወኢየሉጣ ማህበረተኞች ጋር የበዓል ፕሮግራም መርሃ ግብር አዘጋጅተን በሰፊው ስንጫወት ነበረ። ዛሬ ደግሞ እንግዲህ ስለ ማህበራቸው ላይ ምን ያከናውናሉ፣ የማህበራቸው እንቅስቃሴ ምን ይመስላል የሚለውን በሰፊው እንጫወታለን። ክፍል 2 ብለን እንግዲህ ልንቀጥል እንችላለን። በዚሁ መሰረት እንግዲህ በዛሬው ዕለት የመጡ እንግዶቻችንን እናስተዋውቃለን። ዛሬ እንዳያስተዋውቃቸው በእኔ በስተግራ ያለው ዲያቆን አስራት ገብረ ማርያም ነው። በስተቀኝ ያለው ደግሞ አቶ ቴዎድሮስ አድማሱ ይባላል። የማህበሩ በአመራር ደረጃ ያሉ ሰዎች ናቸው። ከነሱ ጋር ብዙ እንጫወታለን። ብዙ ነገሮችን ደግሞ እናገኛለን ብለን ተስፋ እናደርጋለን። በዚሁ መሰረት እንግዲህ ወደ ጥያቄዎቻችን እንገባለን። በጥያቄያችን መሰረት እንግዲህ ማህበራችሁ መቼ ተመሰረተ፣ እንዴት ተመሰረተ የሚለውን ነገር እንድታብራሩልን። ከማን ጀምር? ከሙሴ ነው። እሺ፣ የማህበሩ ሙሴ ዲያቆን አስራት። እሺ፣ በመጀመሪያ ይህን እድል በማግኘታችን በጣም ደስ ይለናል። በማህበረ ቂርቆስ ወኢየሉጣ ወቅቱ የትንሣኤ ወቅት ነው። ያው መርሃ ግብራችንን በሰላምታ ጀምረናል። እንግዲህ የትንሣኤው አምላክ አሁንም ለሀገራችን ለኢትዮጵያ ሰላም ይስጥልን እላለሁ። ከዚህ መቀጠል ያው የማህበረ ቂርቆስ ወኢየሉጣ አመሰራረቱ በመጋቢ ጥበብ ገብረስላሴ ወልደ ገሪማ የጋብቻ ፕሮግራም ቀን ነው። ይሄ ጋብቻ ያው በቤተክርስቲያናችን ነበረ። ገብረስላሴ የቀድሞ የሰንበት ትምህርት ቤት ተማሪዎች የነበረን ልጆችን ከያለንበት ፈልጎ በመጥሪያ ጠራ። እዛ ስንገናኝ ያ የልጅነት ጊዜ እያንዳንዱ ላይ አቃጨለበት። ሲያቃጭልበት ለምን በወር አንድ ጊዜ የምንሰባሰብበት ነገር አንፈልግም በማለት 2005 መስከረም ላይ የሰርጉ ዕለት ተወያየን። የዛን ተወያየን እንደ እግዚአብሔር ፈቃድ እንግዲህ የዛኑ ዓመት ህዳር 15 ቀን በመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን መጠለያ ቁጥር 3 ነው ቁጥር 4 ላይ ተሰባሰብን። ማህበራችንን ሀ ብለን የዛን ጊዜ ጀመርን። ስንጀምር የዛን ወቅት በወንድሜ በቴዎድሮስ አማካኝነት ረጅም ጊዜዎችን መጀመሪያ እስኪ እየተሰባሰብን ትዝታዎችን እናውራ፣ የልጅነት ጊዜያችን እናውራ እየተባለ እንገናኛለን። ጸዲቅ ይቀርባል። ጸዲቁን በጸሎት ያው ቤተክርስቲያን አባቶች አሉ፣ አባቶች ጸሎት እየተባረከ ያችን እያለን ምንም የምናደርገው ነገር የለም። የተሰባሰብን ግን ያለፈውን የልጅነት ትዝታዎችን እናወራ ነበር። ያንን እያወራን አሁን ወደ ማህበር መንፈስ መምጣት ሲጀመር ሁሉም ሰው እያወቀው ፍቅሩ እየሳበው ሲመጣ ህግና ደንብ ይውጣለት ሲባል መጀመሪያ ያው የተነጋገርነው ከቴዲ ጋር ወሳኝ ነገሮች ናቸው። መጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስርዓትና ዶግማዋን የጠበቀ ማህበር ከቤተክርስቲያናችን ውጪ እንዳይሆን ስርዓት ቤተክርስቲያንን እየጠበቀ በተለይ ደግሞ ቅዱስ ቂርቆስ በሚከበርበት ሰዓት ላይ ከታቦቱ ኋላ ሆነን የቀድሞ አባላት እያዩን እንዲመጡ እንደ ማስታወቂያ እንዲሆንልን ከኋላ እየዘመርን እናጅብ በማለት ህጎችና ደንቦች ቀረጽን። መጠነኛ ዛሬ ወንድማችን ያሬድ በህይወት ባይኖርም ከዛ ያሬድ መጣ። ያሬድ ደግሞ እንዲማ ከሆነ ለከሌ ከሚል ህግ በትክክለኛ ይቀረጽለት በማለት ኃላፊነቱን ለሱ ሰጠን። ቆንጆ ህግ ቀረጸ። ከተቀረጹ ሶስት እንግዲህ አንደኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማና ቀኖናዋን መጠበቅ፣ አባላትን ለቅዱስ ስጋውና ለክብር ደግሞ እንዲበቁ ማድረግ። አብዛኛው በሙሉ ማለት ይቻላል ከ90% በላይ በትዳር የተጋቡ አባላት ስለሆነ ያሉት ከባለቤቶቻቸው ጋር ቅዱስ ስጋውና ክብሩን እንዲቀበሉ ማድረግ። ምክንያቱም ቅዱስ ቤተክርስቲያናችን ሁልጊዜ ስጋውና ደሙን እንደምትሰጠን
እንደምንማር እንደምናስተምረው ሁሉ አርያ መሆን አለብን የሚል አቋም ተይዞ ያቺ ራሷ ደንባችን ላይ እንድትገባ ሆነች። ያቺን ደንብ እንግዲህ እግዚአብሔር በፈቀደ አሁን 50% ማለት እችላለሁ በቅዱስ ሥጋውና በክቡር ደግሞ የታተሙ አባላቶች አሉ። ግን አሁን ምንድን ነው ባለፈው እነ ቀሲስ መለሰ እነ ቀሲስ መላከ ፀሐይ መስፍን መላከ ገነት ፀሐይ መስፍን መላከ ሕይወት አባላቱን ለዚህ ጉዳይ አዘጋጅተውታል በቁም ነገር። ስለዚህ በህብረት ሆነን አንድ ላይ ቅዱስ ሥጋውና ክቡር ደሙን መቀበል አለባቸው ማለት አባታዊ ትእዛዛቸውን ሰጥተው አሁን በትምህርት ክፍሉም በስራ አስፈጻሚውም አባላቱን በንስሐ ሕይወት እንዲመላለሱና በአንድነት ቅዱስ ሥጋውና ክቡሩን ደሙን ለመቀበል በዝግጅት ላይ ነን ያለ ነው። ሌላው ከደንቡ ላይ ማህበሩ ሲመሰረት ብዙ ዓላማዎች አሉት። የተቸገሩ ቤተክርስቲያንን መርዳት፣ እርስ በርሳችን አባላት ላይም ችግር ቢኖር እንዴት መድረስ እንዳለብን። ለዚህም ነው እነ ያሬድ ይሄ መሰረት ያለው ህግ መኖር አለበት ለከሊት ለከሊ ከምንል ደንብ ላይ ይቀረጽ ተብሎ ባለፈው አሳይቻቸዋለሁ። የማህበሩን ደንብ በዛው አማካኝነት እግዚአብሔር ፈቀደ። እንግዲህ ዛሬ ማህበሩ ሲመሰረት በ5 በ6 አስታውሳለሁ ሰው እየቀረብን 2-3 ሰው እየሆነ ራሱ እየተበተን ነበር። እኔ ከዚህ በፊት ከቴዲ ጋር ምን ተነጋግረናል። በቃ ልጆቹ እየቀሩ ስለሆነ ፍቅሩ ካላቸው እስኪ አንተም ቅርና አስራት የሚቀረው ስለቀራችሁ ነው እንባል ተብሎ ረጅም 3 ወር ነው 4 ወር ከማህበሩ ቀርቻለሁ። ሰው ፍቅር ይዞት እንዲመጣ ጨርሻ ላይ እንዲህ እየገፋን ስንመጣ ያ መከረኛ ኮሮና በሀገራችን ወረርሽኙ ሲገባ ያው ቤተክርስቲያንም መግባት አንችልም ነበር። እያንዳንዳችን ታውቁታላችሁ። የዛን ሰዓት ማህበሩ መበተን የለበትም በየቤት እናድርገው የሚል ሀሳብ ተወሰነ። በዛን ሰዓት ሁሉም በቤቱ ይህን የቀድሞ የልጅነት ጓደኛውን መሰብሰቡ ፍቅር አደረበት። ይሄው እንደሚታየው እስካሁን ድረስ በየቤቱ እየዞርን ስንጀምር 5 6 10 ነበረ። አሁን ግን እግዚአብሔር ይመስገን ከ24 እስከ 25 ንጹህ አባላት ይዘን እንቀጥላለን። እስቲ ቴዲ የምትጨምርበት ነገር ካለ ከማህበሩ ዓላማ ውጪ? ያው አስራት ፋታም አልሰጠንም። እስቲ ቴዲ የምትጨምረው የምትለው ነገር? ብዙም የሚጨመር ባይኖረኝም ግን ምንድነው ማህበሩን ስንመሰረት ያው ገብረስላሴ ወልደ ገሪማ እኛ ገላሴ ነው ምንድነው ገላሴ ምክንያት ነው የሆነው ለማህበሩ መመስረት እና በአጋጣሚ እኔ የእሱ 3ኛ ጊዜ ነበርኩኝ ሲያገባ። እናም በዛ ከፍ ያለ ቦታ ላይ ሆኜ እታች ሳያቸው ነው ሁሉንም ያየኋቸው እና ምን የሆነ ውስጥ የሆነ ነገር ነው ፍልቅ ያለው እና ወረድን። ቅድም አስራት እንዳለው ተነጋገርን። መጀመሪያ ያደረግነው ምንድነው ድሮ ሰንበት ትምህርት ቤት ላይ ፍቅርና መዝሙር ነው የሚያመዘነው። የፈለገ ነገር ቢኖር ብንጣላ ምንም ብንልም ወዲያው መጣላታችን የምንረሳውና መጀመሪያ ስንሰባሰብ እነኛ ነገሮች ውስጣቸው እንዲመለስ ነው ያደረግነው። 2-3 ወር ሙሉ እንደዛ አደረግናቸው። ሁሉም የውስጡን ፍቅሩን እያወጣ ሲመጣ በቃ የጽዋ ማህበር ለምን እናደርገው ተብሎ በዛ ነው ወደ ጽዋ ማህበር የቀየርነው። ግን ይሄ ጽዋ ማህበር ሲቀይረው ብዙ ፈተናዎች ገጥመውናል። በጣም ብዙ ኢቨን ጽዋ ዳቦ እና ውሃ ይዘን እንኳን የሚበላ ጠፍቶ ለእኔ ቢጤ እንኳን ቆርስን ያካፈልበት ማህበር ነው። አስራት በዚህ በጣም ተቸግሮ ነበር ሲባል ሰምቻለሁ። አጋጣሚ ደግሞ ተረኛው አስራት ነበርና በዚህ ጉዳይ ላይ ይዞ መጣ። ስንመጣ እኔ እሱና አንድ ሰው ነው ፀሐይ በሬ ነፍሱን ይማረው በሕይወት የለም። 3ታችን ነበር ያኔ ነው። በጣም ብንጠብቅ በቃ ምን የሆነ ድግስ ደግሰ ውጭውን ታያለህ አይደለ? ሰው እስኪመጣ በቃ እንደዛ በሰቀቀን ነበረ። ዞሮ ግን ዝክሩ አልቆመም። 2 እንሁን 3 እንሁን አሁን እንደዚህ በስተን እንሁን ዝክሩ አልቆመም። ቂርቆስ የራሱ ዓላማ ስለነበረው የሚገርም ግን ራሱ ቂርቆስ የራሱን ልጆች የሰበሰበ ነው የሚመስለው። ቤተክርስቲያን ነበር የምትገናኙት? ቅዱስ ቂርቆስ ቤተክርስቲያን ነበር የምንገናኘው። እንዴት ነው የምንገናኘው? በየወሩ ነበር የምንገናኘው። በየወሩ ላይ ዝክር ፕሮግራም አለ።
ከዝክሩ በፊት ትምህርቶች እንሰጣጣለን። ከዛ በኋላ ጊዜው ወሩ ረዘመብን ብለው አባላቱ አነሳና እንደገና በየ15 ቀን ማድረግ ነው ግንኙነታችንን። አሁን 15ቱ ቀን የጸሎት 15ቱ ቀን የመማማሪያ አድርገን በዛ ይዘን ቆየን። በኋላ ላይ ልክ እንደተባለው ቅድም ኮሮና ሲመጣ ቤተክርስቲያን አካባቢም የትም ቦታ ላይ መሰባሰብ ስለተከለከለ ማህበሩን ወደየቤታችን እናድርገው ኮሮና እስኪያልፍ ነው። ይሁንና ሲያልፍና ሲፈቀድ ደግሞ ወደ ቤተክርስቲያን እንመለሳለን ወደ መጠለያችን ተባብለን ነበረ። ግን እዛ ጋር ምንድን ነው እኛን የለወጠን ነገር በእያንዳንዳችን ቤት ስንሄድ ሲዘመር ጸሎቱ ምኑ በቃ ቤትህን እንዴት አድርጎ በረከት እንደሚሞላው ሳታውቀው ሙልት ብሎ ታገኘዋለህ። እና በዛ ላይ ደግሞ የእርስ በርስ የቤተሰብ ትውውቅ እንዲሆን አደረገን። አድራሻችንንም በዛው እንድንተዋወቅ። ምክንያቱም ድሮ ተሰባስበን ከእናቶቻችን ከቤተሰብ ቤት ነው ወተን ቂርቆስ የምንመጣ የነበረው። አሁን ግን ሁሉም የየራሱን ህይወት ኑሮ ስለጀመረ በያለንበት ስለተበታተነን ማን የት ቦታ አለ ቢለው ነገርም በዛው ለማወቅ ይረዳናል ብለን ወደ ቤት የመጣው በዛ ምክንያት ነው። ኮሮና መነሻ ሆነው እንጂ አሁን ቤት ውስጥ ነው ሁላችንም ጋር እየዞረ የምናደርግ ያለ ነው። የማህበሩ ደንብና ህግ ላይ መጀመሪያ ያረቀቀልን ግርማ ከበደ ነው። ግርማም ከኛ ጋር ጀምሮ ያው በስራ ምክንያት ነው እንጂ አርቅቆ ሰጠን። እሱ ላይ ተወያየን። ቅድም አስራትም እንዳለው ያሬድም ወደኛ ሲቀላቀል ህጉን እንደገና ማሻሻያ ያደረግንበት ከያሬድ ጋር ሆነን ህጉን አሻሽለን ሁሉ አጸድቀን በጠቅላላ ጉባኤው በሱ መተዳደሪያ አይደለም እና አሁን ማህበሩ ሲመሰረት በምክንያት ተመሰረተ። ያሉትን ፈተናዎች አልፎ ደግሞ አሁን ያለንበት ደረጃ ላይ ደርሰናል። አሁን ቤት ውስጥ ነው በየተራ እየዞረ የሚደርሳችሁ ማለት ነው? አዎ ቤት ውስጥ ነው በየተራ እየዞረ የሚደርሰን። ምንድነው አንዳ ሲሆን ድሮ እናቶች አባቶች ስዕሉን ይዘው ጽዋ፣ ገንቦ፣ መሰቦት ምናምን ተይዞ ይዞር ነበረ። አሁን እሱ አይነት አይደለም እኛ ጋር ያለው። በአጋጣሚ ግርማ ሁሌ ከኛ ጋር ነው ያለው። የሆነ ነገር ሀሳብ ስንፈልግ ከእሱ ጋር የምንማከረው እና በአጋጣሚ አስራት ቤት ዝክሩ ሆኖ የገድለ ቂርቆስን ይዞልን መጣ አዲስ የታተመ እና ለማህበሩ ስጦታ ላበርክትላችሁና በየቤቱ ስትዞሩ እንደ ጽዋ ይህን ይዛችሁ ዙሩ ብሎ አበረከተልን። አሁን መጽሐፍ ቅዱስና ገድለ ቂርቆስ ለተረጃ ይሰጠዋል፣ ይዞ ወደ ቤት ይሄዳል ማለት ነው። እና ልክ እንደ ጽዋ የምንጠቀመው ገድለ ቂርቆስን ነው። ይሄኛው ገድለ ቂርቆስ ማለት ነው ሰማያዊ። እና አሁን በየቤቱ ነው በየተራ ይደርሰናል። አሁን ከብዛት የተነሳ ከ2 ዓመት በላይ ነው አንድ ሰው ጋር የሚደርሰው። እንደዛ እያደረግን ያለ ነው። መልካም። አሁን በየቤቱ ሲኖር ምንድን ነው የሚከናወን ነገር? በጸሎቱ ሰምቻለሁ፣ አባቶች አሉ እና ምንድን ነው የሚደረገው ነገር? እስቲ የሚከናወነው ነገር አዎ ምንድነው ትልቁ ነገር? መጀመሪያ ማህበራችን ደንቡን ስናወጣው በጣም ያው ኮሚቴሽን ያለበት ነገር እንዳይሆን ያጨቃጭቅ ነበርና በጠቅላላ ጉባኤ ቁጭ ብለን ረጅም ሰዓት አውርተናል። ከዛ በኋላ ምንድነው ጭራሽ አንዴ አስታውሳለሁ ይህንን የሚያክል ሰው እኔ ቤት መጥቶ የልጅነት ጓደኞቼ መጥተው እንጀራ ሳላቀርብ እንዴት ይሆናል? እንጀራና ዳቦ እንደ እንጀራና ወጥ እንዲሆን ሀሳብ የለውም ነበረ። ጸዲቅ ይቅረብ ልክ ቂርቆስ ላይ እንደምናደርገው ያንን በጸሎት እንከፍታለን፣ ውሃ ጸዲቁ ይቀርባል፣ ከዛ በኋላ ያናገን እንለያያለን የሚል ሀሳብ ሲቀርብ ሁሉም ተጨቃጨቀ። ስንት ዓመት በ2 ዓመት አንዴ ለሚገኘኝ እንጀራ ባደርግ ምን ችግር አለው የሚል ነገር በጠቅላላው ተወሰነ። ውድድር እንዳይሆን ግን እማንችል ሰዎች ካለን ውሃም ጸዲቅንም ማቅረብ ትችላላችሁ የሚል በጠቅላላው ተወሰነ። እስካሁን ድረስ ግን ያው ቅዱስ ቂርቆስ ገሩ ላይም ያለ ነው። እንኳን የእሱን ዝክር ስዘክረው በአካባቢው ጽላቱ ባለበት በረከት እንዳለ የበለጠ እየጨመረ ነው የሚመጣው። የላትም ብለን የምናስባትን ሳንቲም የሆነ ነገር እንስጥ ብለን ስናስብ
ቅዱስ ቂርቆስ እኮ ነው የሚያደርገው ለራሱ ያጣዋል እኔ እስከ ማለት ደርሰው በእንጀራና በውሃም አንዳንዴም ጠላ የሚያደርጉ አሉ። ጠላ ቢደረግ እንደምታውቀው አብዛኞቹ ሴቶች ናቸው፣ ወንዶች ያለነው ውስነን እንደው አንዳንድ ሁለት ብርጭቆ እንጠጣ ይሆናል። ግን ትልቁ ነገር ግን ምንድን ነው ይህንን ግሩፕ ይህንን አባላቶችን እንዴት እንጀራ ሳላበላ በማለት አባላቱ ስለደመደመ በርቀት አሁን ምሳውን አስቀድሶ ነው የሚመጣው። 4 ሰዓት ነው ቂርቆስ የምንገናኘው። ወደ ማህበር ቤት ሲኬድ 4:30 እስከ 5 ሰዓት ይደረሳል። ስለዚህ ፕሮግራሙ ተብሎ 7 ሰዓት 8 ሰዓት ይደርሳል። ሳይበላ እንዴት ይኬዳል በማለት ሁሉም አማራት አምኑበት የእንጀራና የወጥ ፕሮግራም እና የጸዲቁ ፕሮግራም አለ። ጸሎት ጉባኤውን አይታችሁትም ይላል። በአባቶች ኪዳን ሁሉ ይደረሳል። ዘካሪው ቅድም ወንድሜ ቴዲ እንደተናገረው የዛሬ ወር ገድለ ቂርቆስና መጽሐፍ ቅዱስ ሰጥቶታል። ስለዚህ ከወሩ ላይ ያለውን የገድለ ቂርቆስን ዘካሪው ያነባል። ያንን በረከት በአባቶች አስባርከን ሁላችን ተሳልመነው የቅዱስ ቂርቆስ ረድኤት በረከቱ በሁላችን ላይ እንዲያደር በቤቱም ላይ እንዲያደር ጸልየን እንወጣለን። ስለዚህ በጸሎቱ ይሄን ይመስላል፣ ዝክሩንም ይሄን ይመስላል። አስራት ላይ ለመጨመር ያህል አሁን ማህበሩ እኛ ተሰባሰብን። ማህበሩ ራሱ የበላይ ጠባቂ አባት አለው። ቀሲስ ፀሐይ የበላይ ጠባቂ ነው ማህበሩ። ለምንድን ነው እሱን ያደረግነው? እሱ ከእኛ ጋር አብሮ የኖረ ነው። እሱ ዲያቆን ሆኖ እኛ ሰንበት ተማሪ ሆነን ሲያስተምረን ጋጅ ፀሐይ ስንል ጋጅ ፀሐይ ብለን ቀሲስን የምንጠራ ነበር። ትክክል። እንደውም አንዳንዴ ይቸግራለሁ ቀሲስ ከመጋሽ እያልኩ እና ካፌ ብዙ ጊዜ መልሳለሁ እና ያው አብሮ የኖረ ትልቅ አባት ነው። ትልቅ አባታችን ናቸው። አሁን ምንድነው እንዳልከው አብሮን ስለኖረ አሁን አንድ አባት አሉ፣ አባ ተክለ ማርያም ብለን የምንጠራቸው ልጅነታችን ሰንበት ትምህርት ቤት አብሮን የኖረ ነው። አሁን ምንኩስና ተቀብለው በማድረግ ነው ያሉት። አሁን ስናገኛቸው እኔ አሁን ሳገኛቸው መጀመሪያ ሰላምታዬ በአንቱ ነው መጀመሪያው። የሚሆኑ ለምንድን ነው ለተክልዬ ቆብ ክብር አንቱ ለውና ከዛ ወደ አንተ ነው የምገባው መልሼ አብረን መኖርህ እንትኑን ቻሌንጅ ያደርጋል። ከአባትነቱ ውጭ ወንድማዊነቱም ይኖራል እና አሁን ቄስ ፀሐይ የማህበሩ የበላይ ጠባቂ ነው። በማንኛውም ሰዓት ላይ ከማህበሩ ጋር አለ። ቄስ መለሰም እንዲሁ ከኛ ጋር አለ። ያው አለ ስል አሁን በገለጽከው ሁኔታ እንዲታይልኝ እና በጸሎት ነው የሚጀመረው። ጠዋት 4 ሰዓት ጸሎት ይጀመራል። ኪዳን ያደርሳሉ። እኛ ውዳሴ ማርያም እናደርሳለን። ገድሉ የቂርቆስ ይነበባል። የዕለቱ የወሩ መስተበቁ ምናምን ሁሉ ያደርሱና ነው ከዛ በኋላ ዝክሩ የሚዘከረው። ከዛ ባሻገር ግን የፕሮግራማችን ይዘትን ጠቀስ ለማድረግ የሚዘመረው መዝሙር ጠቅላላ የልጅነት ያጠናናቸው መዝሙሮች ናቸው። ስንለቅ ቴሌግራም ቻናል አለ እና ስንለቅ እዛ ላይ እንደዚህ ይዘመራል ከተባለ ሁሉም አጥንቶት አይደለም የሚመጣው፣ የነበረውን አውጥቶ ነው የሚዘምረው እና መዝሙር አለ፣ ጸሎት አለ። አሁን የድሮ የሰንበት ትምህርት ቤት አካሄዳችን ስንማር እንዴት ነበረ? ፕሮግራሙ ሲከፈት ጥቅስ ይነበባል። እኔ አሁን ለምሳሌ ጥቅስ ካነበብኩኝ አንዳቸው ደግሞ በተለይ ሴቶች አሉ የሺወርቅ ድምፅ ያላቸው ብዙአየሁ ምናምን እነሱ ደግሞ መዝሙር ይዘምራሉ። ለምሳሌ ግን የዕለቱን ነው። አሁን የፋሲካ ሰሞን አይደለ? የፋሲካ አንድ ጥቅስ ይሰጠናል፣ እናነባለን። ከዛን የትንሣኤ ብርሃን የሚለው መዝሙር የሚዘመር ከሆነ አንዷ ተነስታ ቆማ ነው የምትዘምረው። ልክ እሷ ስጨርስ ቤቱ ይቀበልና አብሮ ነው የሚዘምረው። ድሮ የሰንበት ትምህርት ቤት አካሄዳችን ማለት ነው። አሁን እሱም እዚህ ማህበራችን ላይ አለ። ጥቅስ ይነበባል፣ መዝሙር ይዘመራል። ግን እንደ ሰንበት ትምህርት ቤቱ ሙሉን አይጨርሱትም። አንድ ሰው ልክ ስንኙን አለ በኋላ ሌላው ተቀብሎት ይገባል እና እንደዛ አለ። ወራዊ መዋጮም አለው ማህበሩ። በየወሩ 2 አይነት መዋጮ ነው ያለው። አንድ የማህበሩ የራሱ መዋጮ አለው። አንድ ደግሞ የበጎ አድራጎት የራሱ ደግሞ አለው። ሁለቱን አንድ ላይ ተጠምሮ ነው መዋጮው። 150 ብር ነው። 50 ብር ለበጎ አድራጎት ነው። በአመት አንድ የምናደርገው በጎ አድራጎት እንዲረዳ ተብሎ ማለት ነው እና
ዝክሩንም ምኑንም ስናመጣው አሁን የማህበሩ የደመደመው ምንድን ነው? ዝክሩን ቢያንስ 2 አይነት ወጥ ካልሆነ 3 አይነት ወጥ ነው ማህበሩ ላይ የተቀመጠው ደንብ ህግም። ቅድም አስራት እንደገለጸው ግን ቂርቆስ ለሚደግሰው አትገድቡን ስላሉ ከቄስ ፀሐይም ጋር ተመካክረን ተዋቸው። የቂርቆስ ዝክር ስለሆነ ቂርቆስ ስለሚዘክረው እንደፈለጉ ያድርጉት ተባለ። ማህበሩ 3 አይነት ወጥ ነው ያዘዘው። እነሱ ግን እንዳቅማቸው ሁሉም እንዳቅሙ ያደርጋል። ግን ደስ የሚለ ቴዲ ጋር እንደዚህ ተደግሷል፣ አስራት ጋር እንዲህ ተደግሳለች የሚባል ነገር የለም። ሁሉም ምግቡ ላይ ምንም አይደለም ፎከሱ ምግቡ ላይ ሳይሆን ከዛ ባሻገር መንፈሳዊ ህይወታችን ላይ ነው ፎከስ ያደረግነውና ማህበሩ እስካሁን በጥሩ ሁኔታ ነው ያለው። ጥሩም እየተመራ ነው ያለው። እስከ ዛሬ ከተቋቋመ ራሱ 11 ዓመት ሆኖታል። ሙሴዎችም ተፈራርቀውበታል። ለሁለተኛ ጊዜ ነው መሰለኝ አስራት ራሱ ሙሴው ነው። ለእኛም አላቀመሰንም። እንግዲህ እንግዲህ የስልጣን ጥያቄ እየመጣ ነው ማለት ነው። እንግዲህ አላቀመሰንም ካለ ጥያቄዎች አሉ ማለት ነው። እንግዲህ አስብበት፣ ያው ይሄን ያስቡበት። እንግዲህ እንግዶቻችን ያው ጥሩ ጨዋታ እየተጫወትን ያለ ነው። መዋጮ ላይ ያው ለማህበሩ አገልግሎት ማህበሩ ከዓላማው አንጻር ሊያደርጋቸው የሚችልባቸውን ነገሮች ታሳቢ በማድረግ ያው 150 ብር አለ። 100 ለማህበሩ ነው፣ 50 ለበጎ አድራጎት ነው። እንግዲህ 11 ዓመት ሞልቷቸዋል። በዚህ 11 ዓመት ምን የበጎ አድራጎት ስራ ድጋፍ አደረጋችሁ፣ ምን የሰራችሁ የሚለውን ነገር ለማንሳት እወዳለሁ። ተጨማሪ ግን በቃ ሌሎች ቤተክርስቲያን ማገዝ፣ መርዳት፣ የቸገሩ ቤተክርስቲያኖችን ጉዳት የደረሰባቸውን መደገፍ የሚሉ ነገሮች ሁሉ እንዳለ ይታወቃል። ድማችሁ ላይ እነዚህን ሁሉ አስታካችሁ ውስጥ ያደረጋችሁት ነገር ካለ እግዚአብሔር ይመስገን። መቼስ የራሱን ገንዘብ ማድረግ ማለት ለእኛ ደስታ ነው። በተለይ ከኛው ደብር ብጀምር ታስታውስ እንደሆነ ሰሌ የቂርቆስ ማህበረ ካህናት ሌላ ደብር ሲሄድ እምበሽቅበት ነገር ነበር። ካባ የላቸውም። አንድ አይነት የተለያየ ካባ ነው። ጽጌ ላይ ስናድር ካባ ለባሽ ተብሎ የተለያየ ካባ ነበር የሚያስረግጡት። አሁን ሁሌ እንደዚህ ሰማዕት ጸልያለሁ፣ ሰተኸኝ ባደረግኩ እግዚአብሔር በፈቀደ ሰጠን። ልክ እንደ ሰጠኝ መጀመሪያ ቃል ነውና 13 ካባ ገዛው። 13 ካባ ለምንድን ነው? አንዱ ላጋፋሪ ነው። 12 ቢያስረግጡ መላከ ፀሐይ ነበሩ አስተዳዳሪው። መላከ ፀሐይ በቀለ ተሰማ። በቀለ ልክ የጽጌ ቃል ነው ያመጣሁት። አውደ ምሕረት ላይ ጸሎት ተደርጎ ተቀበለ። ከዛ ወዲያውኑ በግል ያደረኩኝ። በግል ካደረግኩ በኋላ ያው ቄስ ፀሐይም ንስሐ አባቴ ነው። በግልም ከማህበሩም በላይ እሱን ይዞኝ የቀረበው። እሱን ስናገር መላከ ፀሐይ 12 ካባ ብቻውን አይሆንም፣ 24 ካባ መሆን አለበት የሚል ነገር ለህዝቡ እናገራለሁ። አንድ ሰው ደግሞ ይሄንን አይነት ካባ እንዲደረግ አረጋለሁ ሲል ከማንም ጋር አላወራሁኝም። ለዛውም ያኔ ሙሴ አልነበርኩኝም ነው ማንም ሰው አይገባም። ማህበረ ቂርቆስ ወይ እየሉጣ ይሄን ያደርጉታል ብዬ ቃል ገባሁ እንጂ እንዳይነገርብን። ቢነገር የቂርቆስ ህዝብ መንገድ ነው የሚፈልገው። የሚሰጥ ሰው ብዙ ነው ያለው፣ ግን አያያዛችን ነበረ። ስለዚህ ለምሳሌ አሁን ቄሰ ገበዝ ሰለሞን አሁን ቄሰ ገበዝ ይሆኑ በጣም ብዙ ልብስ ለቂርቆስ ያስገብቷል። ከነሳ ልጆቹ እያስተባበረ ጥንድ ድርብ አስገብቷል። ታይ እንደሆነ ጥንድ ድርብ ላይ በቄስ ሰለሞን ስሜና አማካኝነት እየተሰበሰበ ይባላል። ይህንን ካባ አይሰቦታል። ግርም ምን ያላቸው በቃ። ከዛ ወዲያው መጥቼ ለማህበሬ ስናገር ይሄ በረከትማ አመልጠን ተባለ። 1000 2000 1000 ተሰበሰበብን ከአባላቱ። ያ ካባ 12ቱም ካባ ተማና 24 ካባ እንግዲህ 12ቱ ከማህበረ ቂርቆስ ወይ እየሉጣ አንዱ የመጀመሪያው በጎ አድራጎታችን ያደረግነው። ቀጠል አሁንም እዛው ሰማዕት ጋር ሳለችበት ቤት ማለት ነው ባደግንበት ቤት
ሁለተኛው ቀጠና አሁን ደግሞ ታስታውሱ እንደሆነ ጥምቀተ ባህሩ ላይ መዋጮ ይሰበሰብ ነበር እና አሸናፊ ዱላ ትልቅ ስራ ይሰሩ ነበረ። ስለዚህ የእኛን ማህበር ተነግሮት ወደ እኛ ጋር ሲደወል 50 ኩንታል ነው 50 ኩንታል ሲሚንቶ ይሄ ማህበረ ቂርቆስ ወየሉጣ በታችን በቆንጅት አማካኝነት ቆንጅት ኃላፊነት ተቀበለ። እኛ ስራ ስለሆነ ቆንጅት ከቄስ ፀሐይ ጋር በመሆን አስረክባለች። በዛው ደብር ደግሞ ለሰንበት ትምህርት ቤት የሆነ አንድ ጊዜ ገንዘብ ገቢ ማሰባሰቢያ ፕሮግራም ነበረ። አሁንም ይሄው ማህበር ለሰንበት ትምህርት ቤታችን አድርጓል። አሁን ይሄ በቂርቆስ ክልል ነው። ከቂርቆስ ክልል ውጪ የተለያዩ አድባራት ማርቆስ፣ መናገሻ ማርቆስ፣ ደቡብ ወሎ ውስጥ እንደዚህ የተዘጉ ቤተክርስቲያኖች ሌላ ቀርቶ ማህበሩ ይጠቀምበት የነበረ ትልቅ ከበሮ ነበረ። ያንን ከበሮ ለአንድ ደብር ከበሮ የላቸውም ተብሎ ተነግሮን እህታችን በዚህ የቤት ፕሮግራም ላይ መጥተው ነበር። ለዛውም በሞዴል 30 ካላስረከብናችሁ ሲሉ ሞዴል 30 ብር መሰብሰቢያ ነው። ሽማግሌ ነበሩ አባትየው። ሞዴል 30 ብር መሰብሰቢያ ነው። ብሩን እንሰበስባለን ከአባላቱ ተሰብስቦ እዛውን ብር ተሰጥቷቸዋል። ሌላው በካንሰር የታመሙ እህቶችን የሚያስተባብሩ ካንሰር አሶሲዬሽን የሚባል ነበር ጥቁር አንበሳ ጋር 2 ዓመት አባላቱም እያንዳንዱ በግል አባል ነው። ለዛ ነግረናቸው ሄደን ስለጎበኘናቸው አባላቱን ጠቅላላ ይዘን ሄደናል። ሄደው ስላዩ ሁሉም አባላቱ ለዛ ጉዳይ አድርገዋል። እንደገና ማህበሩም እንደ ማህበሩ በአመት 1000 ብር ማህበራት 1000 ብር ግለሰቦች 100 ብር ነበረ እቅዳቸው። ያንን አስገብተናል። እንደገና ሳሙና መጠቀሚያ የሚሆኑ ነገሮችን አመታዊ በዓልን ምክንያት በማድረግ ይዘን ሄደናል። ጥቁር አንበሳ ሆስፒታል እንደዚሁ የታመሙትን በኤችአይቪ መሰለኝ ባለሳሳት ለነሱም እንደዚሁ በጎ አድራጎቶቹ በተለያየ ጊዜ ወደ እንጦጦም ምንድነው የሚባለው ላይ እዛም ጉብኝት አድርገናል፣ ይዘን ሄደናል። እና እንቺ 50 ብር አገልግሎቷ ሰፊ ነው። ትንሽ ትመስላለች 50 ብር ስትሰበሰብ የምናወጣት ተሰብስባ ለብቻ ትቀመጣለች። በአመት ነው። በአመት እንደወጣች ግን ይህን ነገር እናደርጋለን። ይህን ይመስላል። የጎደለ ነገር ካለ አንዳንድ ነገር እኔም ልጥቀስና አክቹዋሊ የበጎ አድራጎት ላይ አመቱን ብቻ ጠበቀንም አይደለም። ያው ዋናው ማህበሩ ሲመሰረት አባላቱ በማህበራዊና በመንፈሳዊ አገልግሎት ላይ መተጋገዝ፣ መረዳዳት የሚልም ነገር አለና አንዳንድ ያው ከኛ መሀል አባላት ራሱ ብዙ በሕክምና የሚሆን በተፈጥሮ ነገሮችም የሆነ ነገሮች ሲከሰት ብቻ ለእነሱም ቅርብ ነን። ያው የእነሱም አንድ የበጎ አድራጎት ስራ ነው ከንቱ ነው ውጭና ለእነሱም አሁን ይህን ለከሌ ብለን ባንልም እዛው ከመረዳዳት አንጻር አንዱ ይሄ ነገር አለ። ሁለተኛ ግን አሁን ቂርቆስ ታመው አልጋ ላይ ቆዩ አባ ዝናቤ እንደሳቸው ያሉትን ልጆች ራሳቸው ፈቃደኝነት እንትን ብለው እሳቸው ጋር ሄደው ቤታቸውን እየጠረጉ ምናምን ለደካሞች አገልግሎትም ይሰጣል። ከዚህ በአመት አንድ ከምናደርገው በጉልበት ማለት በጉልበትም ደንቡም እንደዛ ነው የሚለው። በጉልበትም በማቴሪያልም በገንዘብም ባለን አቅም መርዳት ነው። ከከተማ እስከ ገጠር ያሉትን ማለት ነው። ገጠር ላይ እናሰባስባለን። የትኛው ይብስበታል ይመዘንና ከዛ በኋላ የሚደረገው ይደረጋል። እንደዛ ብዙ ነገር ነው ማህበሩ እየተንቀሳቀሰም እየሰራም ያለው ማለት ነው። ከዛ ባሻገር ግን ምንድነው ያኔም ጥቁር አንበሳ ስንሄድ መጀመሪያ ምንድነው በየአመቱ ሄደን ጎብኝተን ወይንም አብልታ ጠጥታ በቂርቆስ ስም ምናምን መመለስ ነው። ጥቁር አንበሳ መጀመሪያ ስንገባ ጽኑ ህሙማን ውስጥ የነበሩ የካንሰር አሶሲዬሽን ካንሰር ህመምተኞች ነበሩ። መጀመሪያ ከእነሱ ጋር ነው ኮሚኒኬት የተደረገው። ከዛ በኋላ ነው ካንሰር አሶሲዬሽን የራሱ አሶሲዬሽን አለው። ምንድነው ከገጠር የመጡትን ነው የማይችል አቅም የሌላቸውን ሰብስቦ እዛው ቤት ውስጥ ተከራይቶ አልጋ፣ ምግብ ምናምን ያቀርባል። በአጋጣሚ እሱ ጥቁር አንበሳ አካባቢ ስለነበረ ሄደን ጎበኘ ነው። ከዶክተሯ ጋር ተነጋገረን፣ የሚያስፈልገውን ነገረችን። መጀመሪያ ሄደን ስንጠይቃቸው የጽዳት እቃ ምናምን ይዘን 10 ኪሎ በላይ የሆነ እቃ ይዘን ሄድ ነው። በጣም ደስ አላቸው። ከእነሱ ጋርም ያለውንም
ሙስሊምም ክርስቲያንም አለ፣ ሁሉም አለ። ሁሉም በአንድ ላይ በጣም ነው ደስ ያላቸው። በጣም እጅግ እንደውም እዛ ላይ ምንድን ነው ያተረፍነው? ኦርቶዶክሶች ሙስሊሞች ሲመርቁ ኦርቶዶክሶች በቃ አላህ ይባርካችሁ ፈጣሪ ይባርካችሁ ብለው አሉ። ምክንያቱም ሌሎችም አሉ እንደ ፕሮቴስታንት ሌሎ ሃይማኖቶች መጥተው እንደዚህ ጎብኝተዋል፣ ከእኛ ጋር ውለው ተጫውተው በልተው ሄደው አያውቁም። እናንተ ብቻ ሳትሆኑ ልክ ሌሎችም ኦርቶዶክሶች እንደናንተ ነው የሚያደርጉልን ብለው እንደውም ለኦርቶዶክስ ተዋህዶ ክብር የተሰጠበት የበጎ አድራጎት እንቅስቃሴዎች አሉ ለማለት ፈልጌ ነው። እና እንደና አባ ዝናቤ ያሉትንም ለማካተት ፈልጌ ነው። ያው አባ ዝናቤ እንግዲህ ብዙ ዘመን በቤተክርስቲያን በቂርቆስ ያገለገሉ ናቸው። መጽሐፍ ናቸው ማለት ይቻላል። በተለይ በታሪክ በጣም መጽሐፍ ናቸው። አሁንም በአካባቢ ያላችሁ ምዕመናን፣ ሰንበት ትምህርት ቤቱም፣ ሁሉም ካህናቱም ዲያቆናቱም በትጎበኛቸው መልካም ነው። እኛም ባለፈው ልናያቸው ሄደን ሞክረን ነበር። ያው ትንሽ ህመም ላይ ስለነበሩ ብዙ አላጫወቱንም፣ ብዙም አላወሩንም እና ሰው ከህመሙ በላይ ከጉዳቱ በላይ ሰው ይናፍቀዋል እና አንዳንዴ በአካል ሄዶ መጎብኘት መልካም ነው። መጽሐፍም የሚለው ታምሜ አልጠይቃችሁም ታርቼ አላለበሳችሁም ነው እና የሚለው ሄደን መጠየቅ መጎብኘት ተገቢ ነው የሚል ነገር አለን። ሁለተኛ አሁን የካንሰር አሶሲዬሽንም ይሄ ጎጆ የሁማን መርጃ እንደዚሁ ከገጠር የመጡ ብዙ አስታማሚዎችም ታማሚዎቹም ናቸው እና ማረፊያ የላቸውም። ቀጠሮ ይኖራቸዋል የ15 ቀን 20 ቀን ከዚህ ባሌ ከዚህ ጎንደር ከዚህ ሀረር ተመላልሰው እንትን የሚሉበትም የትራንስፖርት ወጪ ስለማይኖራቸው እዚሁ እነዚህ አይነት የማረፊያ ቦታዎች ላይ ነው አርፈው እንትን የሚሉትና የተስካረም የድግስም የምንም የምትደግሱ ሰዎች ምግብም ምንም እና የንጽህና እቃዎችን ይዛችሁ ሄዳችሁ እንድትጎበኙ በዚህ አጋጣሚ ዮም ሚዲያ ይጠይቃል። አደራም ጭምር ነው ለማስተላለፍ የምንፈልገው። ወደ ጨዋታችን እንሂድ። ወደፊት ምን አስባችኋል? እንግዲህ አንድ ነገር ህፃን ልጅ ይወለዳል፣ ይድሃል፣ ከዛ ደግፍ ብሎ ይራመዳል፣ ከዛ እያለ ነው የሚያድገዋል። እያገዛችሁ እየረዳችሁ ያላችሁትን ነገር ምን አስባችኋል? ምን አቅዳችኋል? መጨመር አለበት። ምክንያቱም ኑሮ ምኑም እየጨመረ ስለመጣ የፍጆታ እቃዎችም እየተወደዱ ስለመጡ በዛች በ50 ብር ብቻ ከቨር የሚደረግ አይመስለኝም እና ምን ታስበዋል? ሌሎች ወገኖች ምን ማድረግ አለባቸው? እንዴት መርዳት አለባቸው የሚለው ነገር እናንተስ ምን አስባችኋል? ምን አቅዳችኋል በማህበራችሁ ላይ የሚለውን ነገር ለመጠየቅ እወዳለሁ። ማህበራችን ላይ ይቅርታ ያው ውስንነት አለው። ግን ምንድነው ይሄን ነገር ለማስፋት በተለይ የእርዳታ ጉዳዮቹን አሁን ከጠቀስከው ጋር በማነጻጸር አንደኛ ክፍያውን ማሳደግ ነው። ሁለተኛ ደግሞ አካውንታችን አቢሲኒያ ባንክ ላይ ነው የሚገባው እና ከአቢሲኒያ ባንክ እንደ ሙዳይ ምጽዋት ነገር ወስደናል። የማህበሩ ጊዜ ላይ ሁሉም ጋር ይዞራል። እሱ ተጨማሪ ለበጎ አድራጎት ነው የሚሆነው፣ ወደ ማህበሩ ጉዳይ አይገባም። ከዛ ባሻገር ግን ውጭ ያሉት ጓደኞቻችን አሉ፣ በእረፍት መጥተው ከኛ ጋር ዝክሩን ዘክረው ደስ ብሏቸው የተመለሱም አሉ። ከእነሱ ጋርም ግንኙነት እያደረግን ነው እና አሁን እነሱ ምንድነው ከእነሱም የተወሰነ ፈንድ እንዲያድርጉልኝ ብሎ አሁን ቄስ ወይም ቀሲስ መላሳ ስለመለስን ሰንበቀለ እሱ እንዲደረግልኝ በማህበሩ ስም እያለ ይልካል። በቅርብም ስርጉት ሙሉጌታ የምትባል አንዲት ታውቃት ከሆነ አላውቅም፣ የድሮ ሰንበት ተማሪ ነች እና አብነት አለማየሁ ከእነሱ ጋር ሁሉ ኮሚኒኬት እያደረግን ጋቢ ለማሳደግ ሞክረናል። እያሰብን ነው። ምክንያቱም እዚህ ያለነው ሁሉም በየራሱ ተሯርጦ የሚያድርና ትንሽ የኑሮ ሁኔታ ይታወቃል። እዚህ ያለው ማህበረሰኛ መጫን አልፈልግም፣ ግን ክፍያውን እንዲያሳድጉት 150 የነበረው 200 ብር ለማድረግ እሱን እያሰብንበት ነው፣ እየተነጋገርንበት ነው። አብዛኛው አባል ኢንፎርማል ብናወራውም አሁን ጠቅላላ ጉባኤ ጠርተን እሱም ማጸደቅ
ነው። ከዛ ባሻገር ግን እኛ ጋር ትርፍ ያለው ጉልበት ነው። በጉልበት ያው ሁሉም ባያለበት በሀዘንም በደስታም እንዲተባበርና ነገሮች እንዲያቀሉ ለማድረግ እየሞከርን ነው። ትልቁ ነገር ያው ቴዲ እንደተናገረ ሆኖ አሁን በውጭ ያሉት ጓደኞቻችን የዚህን ማህበር ሚስጥር የሚያውቁ ሲመጡ እኛን ጠይቀው የሚሄዱ ልጆች ስላሉ እነሱም ያው ኑሮን ነው የሚኖሩት። ነገር ግን ጓደኞቻቸውን የሚቀርቧቸውን የቂርቆስ ልጆች የሆኑትን ሰዎችን እየነገሩ በእነሱ በኩልም እንዲሰባሰብ አቅጣጫ ለመስጠት ሀሳብ አለን። እነሱን ለምንድን ነው የምንጠቀምባቸው? የእነሱማ ድሮም ያደርጉታል። በተጨማሪ ደግሞ ጓደኞቻቸውን አላማውን ሲገባቸው አሁን ለቄስ ማነው ወንደሰን በስልክ እንደዚህ መንገድ አልፈለግንም። መምጣቱ ስለማይቀር ሲመጣ ይሄን ልናደርግ አስበናል፣ እንደዚህ ልናደርግ አስበናል። በአንተ በኩል ራሱ ለዚህ ጉዳይ የምትችለውን ሰዎች አሰባስበልን ብንለው እሱም ይሄን ያደርጋል። ስርጉት ሙሉጌታም እንደተባለው የረጅም ጊዜ ከነ ራሄል ጋር የነ ራሄል የቅርብ ጓደኛ ነበረች በልጅነቷ የዚሁ የሰንበት ትምህርት ተማሪዎች። አሁንም የቂርቆስ ነገር አይሆንላትም። በመጣች ቁጥር ቂርቆስ ነች። ስለዚህ እነሱ ልንጠቀም አብነት አለማየሁም በስንት ዓመት ቆይቶ መጣ። ሲመጣ እንደመጣ እኛ ማህበር ነው የመጣው። ስለዚህ ይሄን አድርገን እነሱን ብቻ አይደለም ሌሎችም አሉ። እነ ኦሜጋ ብሔር አድራሻቸው ስላጣ ነው። እነ ሳባ ገብረ ማርያም የሚያውቋቸውን እነዚህ ሰዎች ካሰባሰብ ነው ጥሩ ነገር ልናገኝ እንችላለን። ዘለቄታ የሆነ ነገር ለመስራት አቅደዋለን። የምንሰራው ግን በምንድን ነው? እንደተባለው ሰማዕቱን እየጠየቅን የሰማዕቱ ጸሎት ነው። የሰማዕቱ ምልጃ ትልቅ ስራ ልንሰራ እንችላለን። ሌላው በአባላት ላይ ሀዘን ከደረሰ የአባላት ሀዘን የኛ ሀዘን ነው። በሶስተኛው ቀን የመጨረሻ የፕሮግራሙ መዝጊያ ጸሎት ፕሮግራም አለን። በአባታችን በቀጻ እያስመጣን ጸሎት እናደርጋለን። መዝሙሮችን ማጽናኛ መዝሙሮችን እንዘምራለን። እዛ ጋርም ራሱ ለአባላቱ የዳቦና የቆሎ የውሃ ፕሮግራም ይዘን እንሄዳለን። ይሄ ሁሉ ከማን ነው? ከማህበሩ የሚወጣ ነው፣ ከበጎ አድራጎች ውስጥ ነው። ግን ትልቁ ነገር ምንድን ነው? እቅድ አለን፣ ፕላናችን እሱ ቅዱስ ቂርቆስ ይፍቀድልን እንጂ ገንዘቡ ሲመጣ በጣም ብዙ የሚታዩ ነገሮች አሉ። በጣም ብዙ ሌላውን ቶ በቂርቆስ ክልል ላይ ብናንኳኳ የቀበሌውን ቀበሌ 24 ውስጥ እንኳን ብንዞር መናገር አቅቷቸው ቤታቸው የዘጉ ስንት እናቶች አሉ። ስንት የግድ አደባባይ የወጣውን ብቻ እኮ መናገር አቅቷቸው ቤታቸው ተዳፍነው የሚሞቱ ሰዎች አሉ። ሀሳባችን እንደዚህ ነው። አንኳኩተን አባ ዝናቤን ለምሳሌ በማህበሩ የተወሰነው እንደኛ አባት እኮ ረጅም ዓመት እንግዲህ ጫንጮ በነበሩበት ሰዓት ነው እኛ የምናውቃቸው። ከጫንጮ ከመጡ በኋላ ቂርቆስ ረጅ ዛሬ እሳቸውን እኮ የምጠይቃቸው ብዙ ጥያቄ ነበር። ብዙ እንዳልከው ቅድም መዝገብ ናቸው። ስለዚህ አሁን እሳቸው ቤትን ሄዶ ሲጠልቁ አባላቱ ሄዶ ሲያጸዱ በጣም ነው። እኔ ከዚህ በፊት አስራት የሚባል ሞተ ሲባሉ እኔ ሞቱ መስሏቸው አልጋቸው ላይ ቁጭ ብሎ ያለቅሱ ነበረ። አስራት ግን ሌላ አስራት ነው። አስራት እዛ መጠለያ 2 ላይ 3 ላይ ጸበል ጸድቅ እንትን እያሉ ገድል ያነቡ ነበር መሰለኝ። እሳቸው ነው አሁን አስራት ሞተ ሲሆን እኔ መስል አንተ አፈር ብላ ነው ያሉኝ። ሞትክ ብዬ ለአንተ አልቅሽ እስከዚህ ድረስ ነው። ምንድነው አባቶቻችን ያውቁናል ከመጀመሪያ ጀምሮ። እኛ ነው እየዘነጋናቸው ያለ ነው። እኛ ነን የዘነጋናቸው። በዚህ ላይ ትልቅ ጥረት ሊያደርግ ይገባል፣ ስራ ሊሰራ ይገባል። እንግዲህ ማህበራቱ ከየተለያየ ቦታ እየመጡ የእሳቸውን ልብስ ሲያጥቡ ጽዳት ሲያደርጉ እዛ አካባቢም የሚያግዛቸው አንድ ሰው አለ። ግርማ ቹቹ በዚህ አጋጣሚ ማመስገን እንፈልጋለን። ይበልጥ እሳቸውን ብዙ እያገዘ ያለ አለ እና ሰንበት ትምህርት ቤቱን በጽዳት በምንም ሴቶች እህቶቻችን ብዙ ልታግዙ ይገባል ብለን በዚህ አጋጣሚ ማሳሰብ እንፈልጋለን። በረከትም ነው እና በዚህ ላይ ብትሳተፉ መልካም ነው የሚል ነገር ነው ያለን። ቴዲ የሚጨምረው ነገር አለ በዚህ ጉዳይ ላይ? በዚህ ጉዳይ ላይ የሚጨመር ነገር የለም። ያው እንደውም አንተ ዋናውን ተናገርከው። የተወሰነ ሰው አገልግሎት ሳይሆን በተለይ ቂርቆስን አባቶችን መርዳት፣ ከቂርቆስ አባቶች እግር ስር ቁጭ ብሎ ነገሮችን መማር አንተን ትልቅ ደረጃ ያደርሳል። ሳታስበው ትልቅ ደረጃ የሚያደርስ ነገር ነው። እነሱን እያገለገልክ እየተማርክ ከኖርክ በደንብ ትኖራለህ ሳትናወጽ። እና ኃላፊነቱ የአንድ ሰው የሁለት ሰው ሳይሆን እዛ ያሉትን ጠቅላላ አጥንተናቸው ብናግዛቸው
ብንረዳቸው በጣም መልካም የሚል መልእክት ለማስተላለፍ ነው እንጂ ኧረ እዚህ ጋር ጨርሰ ጨዋታን ጨዋታ ያመጣዋል። አባ ልብስ ወርቅን ራሳቸው የአባ ልብስ ወርቅ ቤት ለድሳት ላይ እኮ በረከት አግኝተናል። አባ እኮ አተው አይደለም ግን እኛ ልጆቻቸው ያችን ነገር ትንሿን ነገር ስንወረውር በረከት። አሁን አባ እኛ ማህበር ላይ ስንት ወር ተንከራተዋል። በየቤቱ እየዞሩ ጉዳይ ጠፍቷቸዋል። የሚሉበት አተው አይደለም የልጆቹ ፍቅር አስገድዷቸው። አሁን አባ ልብስ ወርቅ እንግዲህ ያው እሳቸው ሁላችሁም ታውቋቸዋላችሁ። እና የእኛን ማህበር እንደዚህ ሊሰራ ነው በረከት እንዳያመልጣችሁ ተብሎ የተነገረን። ከዛ ወዲያው አንተዬ ጋር ነው የደወልኩት። አንተዬ ምንድን ነው የሚያስፈልገው የጎደለው ነገር? አንተዬ ነበር ኮንትሮል የሚያደርገው። በል ከሌላ ሰው እንዳትቀበል የሚሰራላቸው ሰው ብዙ አለ። እቺ በረከት እንዳያመልጠው ማህበሩ ግን ጥረናል እና ትንሽ ነገር ሳር ነገር ጣል አድርገን የእሳቸው ጸሎት ይህን ማህበር ይጠብቀዋል። በረከታቸው ይደርብናል። እንግዲህ ያው ብዙ አባቶቻችንን እያጣን ነው። የኔታ ተሻገርን በቅርቡ አጥተናል። አሁን ባለፈው ሳምንት ላይ ቄስ ጌታነህ እሸቴም እሳቸው በሕይወት የሉም። አባ ክፍለ ማርያምንም ምንም ሳናደርግ ታሪካቸውንም ሳናስቀምጥ ተለይተውናል። አሁን ያሉ አባቶቻችን እንከባከብ። በረከት ማግኘት የሚፈልግ ሰው ካለ አባቶች ጋር ዝቅ ብሎ ያገልግል ብለን በዚህ አጋጣሚ በድጋሚ ማሳሰብ እንፈልጋለን። የአባላት ብዛታችሁ እንግዲህ ከ24 እስከ 25 ይሆናል ብላችሁ ነግራችሁኛል። የመጨመር ሀሳብ አላችሁ? ያው በርቀት ሊሆኑ ይችላሉ። ውጭ ያሉ አባላቶቻችሁ እንደ አባል ሊሆኑ ይችላሉ። በየጊዜው በየወሩ ላይ ይገናኙ ይችላሉ። ግን ቁጥር የመጨመር ሀሳብ አላችሁ? ከዚህ በላይ ቁጥር አላስቀመጠም። ግን እኛ ጋር ክራይቴሪያ ያደረግነው በሰንበት ትምህርት ቤት ውስጥ ያደጉ በቤቷ ውስጥ አሁንም ያሉ መመርመሪያችን ልዩ ነው። ምክንያቱም ዛሬ መናፍቃን በምን አይነት መንገድ እንደሚገቡ አናውቀው። በኤክስሬና በአልትራሳውንድ አንለይም። ስለዚህ እኔ አሁን እከሌን አሁን ቴዲ 2 ሰው ቢያመጣ እነዛ 2 ሰዎች ቴዲ ያመቷል። ማን ነው የሚያውቃቸው? ማን ነው ጓደኛው? እውነት በቤቱ ነው ወይ? እኛ ብዙ ሰዎች ጠይቀውን እኮ ከመንገድ ያስቀረናቸዋለን። ከምንም በላይ ማህበሬ ስሙን መጠበቅ እፈልጋለሁ። ይሄ ማህበር ቅድም ተናግሬዋለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ዶግማ ውጪ ምንም ነገር ላያደርግ ወስነናል። ቤተክርስቲያን እኮ ማህበሩን አታስፈልግም ካለች በአንድ ነጥብ ነው የምናቆማት። የምትመራን ቤተክርስቲያን ነች። ፕሮሰስ ጀምረናል። መንገድ አቅጣጫው ስለጻፋን እየተነጋገርን ነው። እውቅና እንድታገኝ ማህበሩ እውቅና ማግኘት አለበት። ዛሬ ራሱን ቻለ ማህበራት ማደረጃ ፕሮግራም ማህበር አቋቁሟል። ቤተ ክህነቱ በሊቀ ጳጳስ እየተመራ ነው። አቅጣጫው እንዴት ነው? ይሄ ማህበር እውቅና የሚያገኘው እንዴት ነው? እውቅና ካገኘን ደረታችን ነው የምንነፋው። ቤተክርስቲያን አውቀናለች። ቤተክርስቲያን አሁን በኋላ የምናነሳቸው ብዙ ነገሮች ይኖራሉ። ስለዚህ እኔ ያሰብኩት ያለሁት ነገር ምንድን ነው? ይሄ ማህበር እውቅና አግኝቶ በቤተክርስቲያን ስር እኔ አንዳንዴ ራሱ ቤተ ደናግል ደስ የሚለኝ ነገር አለ። ቤተ ደናግል ማለት ሰበታ ዝም ብለህ ገብተህ እኮ አትጎበኝም። ከቤተክርስቲያን ወረቀት አንተ ይለዋል። አየው፣ ይሄ ነው መሆን ያለበት። ማህበራት ሲመጡ ማን ናቸው? የእኛን ሚስጥር የሚሸጡ መናፍቃኖች ቢሆኑስ ተሰብስበው የሚገቡት? አሁን እዛ እንግዲህ እኔ እናንተ የምናየው ስዕል አባቶች የነገሩን እንዴት አድርጋ እዛ ጋር እንጦጦ በራቸው ላይ ስትደርስ መኪናው እንዴት እንደቆመ እኔ እናንተ በእምነት እንቀበለዋለን። መናፍቁ ያምነዋል። ያቺ ስዕል ዛሬ መነኮሳቱ ሴቶች መነኮሳቶቹ ቂም ይዘው እንኳን ሳታት ቢቆሙ ፊቷን ተጠቁራለች። ያቺ ስዕል ለእኔና ለአንተ ሚስጥር አይሆንም፣ ለእኔና ለአንተ እንግዳ አይሆንም። ምክንያቱም በእምነቱ ስለሚሆን እንደሚሆን ስለማንጠራጠር የምንጠራጠራቸው የሚጠራጠሩ ሰዎችን አሁን እመቤታችን እዚህ ጋር ብሏል። ፊቷን ለወጠችብኝ ብለህ እኮ ንስሐ እንድትገባ ታደርገዋለህ። ራስን ልትወርቅ ልትሰግድላት ይገባል። ስለዚህ እንደዚህ አይነት ነገሮች ላይ ማህበርን ወክለው የሚገቡት ሰዎች ያናድዳል። ስለዚህ እውቅና ግን ቤተክርስቲያን ካወቀች ግን
እውቅና ይጽፍላል። አንድ ጊዜ ማህበር እዛ እኮ ስንሄድ ደብዳቤ ጽፈን ሄድ ነው። በዛው ልክ ደግሞ ሌላ ደብር ስትሄድ ደግሞ ዝም ብለህ ተንጓተህ ትገባለህ። ማን ነው መመርመሪያ የለህም። ስለዚህ እንደዚህ አይነት ነገሮች ነው እያደረግን ያለን። እሺ እሱ ላይ ለመጨመር ያህል ማህበር ማን ነው ሰው አባላት እንዴት ልታሰቡት? እድሜስ ታያላችሁ ወይ የሚለውን ነገር ጥያቄዎች ስላሉ ነው ማለሳችሁ። ትክክል። አሁን እኛ ማህበሩ እንዲሰፋ እንፈልጋለን። ያው ሲሰፋ ደግሞ የግድ አባላት ሰው ያስፈልጋል። ይህን ያህል ድረስ ቁጥር ምናምን አላስቀመጥም። የወደደ የማህበሩን አካሄድ የወደደ ሰው ነው የሚመጣው። ለምሳሌ አዲስ ሰው ስንጋብዝ ይመጣል። ለ3 ወር ጊዜ እንሰጠዋለን የማህበሩን ሂደት ምናምን እንዲህ ከዛን አይቶ ከተመቸው ይቀጥላል። ካልተመቸው ጥያቄ ካለው ጥያቄ ይመለስለታል። ከቀረም በዛው ይቀራል። በዛው ይቀራል ስልህ ግን አሁን የቀሩ ልጆች አሉ። ደውለን እኮ ምን ሆናችሁ ነው እንላቸዋለን። አይ ይሄ ነገር አልተመቸንም ይላሉ። ያልተመቻቸው ነገር ለእኛ ግብአት ነው። ከዛን ይሄን ነገር በምን እንፍታው ደግሞ ተብለን ማህበሩ ይወያይበታል። እና የሰው ገደብ የለውም፣ የእድሜም ገደብ የለውም። እንደውም ምንድን ነው እያደረግን ያለ ነው፣ በአብዛኛው ትዳር ውስጥ ያለ ሰው ልጆቹን ሁሉ ይዞ እንዲመጣ ነው የምንፈልገው። ለምንድን ነው ልጆቹ እንዲመጡ የምንፈልገው? ኦሪጂናል የሆነው ለዝማሬ ዜማ ነው የሚያውቁት፣ እያወቁ እንዲሄዱ ነው። አሁን ያለው ዝማሬና የድሮ በእኔ እይታ አይገናኝም። የአሁኖቹ ግጥሞቹ በጣም ጠንካሮች ናቸው፣ የበሰሉ ናቸው። ግን ዜማ ፈልጌ ያላገኘላቸው ብዙዎቹ የተወሰኑት ካልሆኑ እና ያሁን ያሉትም ልጆች እኛ ስር ያሉት የድሮን ነገር ይዘው እንዲወጡ ነው የምንፈልገው። የድሮ ዜማ እንዲህ ከተቀረጸባቸው ሌላ ስለማይረብሻቸው እና ከህፃናት ጀምሮ ማንም ይምጣ የፈለገ ሰው ትልቅም ይምጣ ይገባል። የማህበሩን ሼፕ ይነገረዋል፣ በዛ እንቀበላለን እንጂ የእድሜ ገደብም የለውም። የእድሜ ገደብ ሳይሆን ስትል ደግሞ አሁን ለምሳሌ የሰንበት ትምህርት ቤት አሁን አስራትን ሰንበት ትምህርት ቤት ላይ ብቻ ሳቀው 40 ምናምን ዓመት አልፏታል። አሁን ማህበራችን ስንት ወደ 11 ዓመት 12 ዓመት ነው እና ስንደምረው የሁላችንም እድሜ የሄደ ነው። ወደ 40 ወደ 50ዎቹም መጀመሪያም መጨረሻም መካከለኛም ላይ ነው ያለው እና አሁን ደብረ ብርሃን አንድ እንትና አለች አስናቀች። እሷ ድሮ ሰንበት ትምህርት ቤቱ ሊቀመንበር ነበረች። በአጋጣሚ መጣች፣ አየችን፣ በጣም ገርሟት ደስ ብሏት ከዛሬ ጀምሮ አባል ነኝ አለች። ግን የምትኖረው እዛ ነው። ስትመጣ ከኛ ጋር ነች። እንግዲህ የእድሜ ገደብ የለውም ልልህ ፈልጌ ነው። ማህበሩ ራሱ ጥንታዊ ነው። እንደው 100 ዓመት ሲሞላን አሁን በቅርስነቱ ሳይመዘገብ ይቀራል እና የእድሜ ገደብ የለውም። ባለፈውም ክፍል 1 ላይ ነቀሲ ፀሐይ ነቄስ መለሰ እንዴት እንደመሰረቱት ሰንበት ትምህርት ቤቱ ሁሉ ነገር የተናገሩት እድሜያቸው ከፍ ያለ እና በሽማግሌዎች በረከት መኖር ደግሞ ጥሩ ነው። የለውም ብቻ ዋና እንትኑን አይንካብን። የቤተ ክርስቲያንን ቀኖናውን፣ ዶግማዋን፣ ትውፊቷን ምናምን የሚሸራርፍ ሰው እኛም እንከታተሏለን። እንደመጣ ዝም ብለንም አናስገባውም እና ባክ ስቴጅ ጥናት አለው። አሁን እንግዲህ እድሜ ገደብ ያነሳሁት የራሴ የሆነ ምክንያት አለኝ። ቁጥርም ራሱ የአባላት ቁጥር የሚለውም ነገር አሁን 24 ናችሁ። 24 ሰው አንድ ሰው ሊያስተናግድ ይችላል በቤቱ። 30 40 50 እያለ ሲሄድ ምን ትፈልጋላችሁ ማለት ነው? ቦታ ትፈልጋላችሁ፣ ጉባኤ የምታደርጉበት ቦታ ይፈልጋል። ይሄ እየሰፋ ሲመጣ የሆነ ተቋማዊ ነገር ሊመስል ይችላል የሚለውን ነገር ታሳቢ አድርጌ ነው ለመጠየቅ የሞከርኩት። እንግዲህ ያው ቤተክርስቲያን ስንዱ እመቤት ናት። ምንም ሁሉ ነገር አስተካክላ ነው የሰጠችን። እኛ መጠቀም አለመቻል ነው ትልቁ ችግር ያለው። ቃለ ዓዋዲው ላይ ይላል ለምሳሌ ወጣቶች በሰንበት ትምህርት ቤት ለህፃናት ለወራዙት እና ያው ከፍ ላሉ ደግሞ ከወጣትነትም ከፍ ላሉት ጭምር በፊት እንደውም የእድሜ ገደቡ 30 ላይ ነበረ። አሁን ግን ያ የእድሜ ገደብ የተነሳ ይመስለኛል። ገደብ የለውም። በዚህ መልክ ሰንበት ትምህርት ቤትን አዘጋጅታለች። 1985 ዓመተ ምህረት የቅዱስ ሲኖዶስ ጉባኤ ላይም ተነስቷል። በዚህ የማህበራትን በተመለከተ
ማህበራት እንግዲህ ከተደራጁ ይላል በሰንበት ትምህርት ቤት ስር ነው ቁጥጥር ሊደረግባቸው ይገባል የሚለው። የእናንተ ያው በትውፊት ያገኘነውን የጽዋ ማህበር ስለሆነ ምናልባት ከተለያየ ቦታ ስለመጡ ያንተን ላይል ይችላል። እኔ ወጣቶች በተለይ በማህበራት መታቀፍ አለባቸው ብዬ አላስብም። ምክንያቱም ቤተክርስቲያን አዘጋጅታለች፣ ሰንበት ትምህርት ቤት የሚለውን ነገር ለወጣቶች አዘጋጅታለች። ስለዚህ ከቤተክርስቲያን ውጭ የሚደረጉ ነገሮች፣ ከቤተክርስቲያን እይታ የራቁ ነገሮች ሁሉ ቤተክርስቲያንን ሲጎዱ ነው ያየነው። በፊት በነበረው በተሐድሶ እንቅስቃሴ ይባል ሌላም አሁንም በቅርቡ ፍኖተ ጽድቅ ማህበር የተባለው የተካሄደው ነገር ትንሽ ደስ አይልም። ምክንያቱም በዕለተ ስቅለት በዓርብ ቀን ያሁሉ ወጣት በማህበራት በዛ ማህበር ታቅፎ በስቅለት ቀን ቤተክርስቲያን ትልቅ ስርዓት በምታከናውንበት ቀን እንደዚህ አይነት ጉባኤ በአባቶችም ተገኝተው እንደዚህ አይነት ነገር ማለታቸው ትክክል አይደለም። ያው ብዙ የቤተክርስቲያን መምህራን መልስ ሰጥተውበታል። ስለተሰጠው ትምህርት ቅዱስ ሲኖዶስም የራሱን አቋም ወስዷል። ያው ወደዛ ባንገባም በተለይ እኔ ወጣቶች በቃ ከአጥቢያቸው ካለው ከሰንበት ትምህርት ቤትና ከቤተክርስቲያን ውጭ ስብከተ ወንጌሉም አለ ለትምህርት እዛ አካባቢ ነው መገኘት ያለባቸው እንጂ በተለያዩ ከቤተክርስቲያን ውጭ ሆኑ አዳራሾች ላይ እንደዚህ አይነት ጉባኤዎች እንደዚህ አይነት ሂደቶች መካሄዳቸው የ83 84 85 86 የነበሩትን አይነት እንቅስቃሴዎች እየመጣና ወጣቶቻችን ልጆቻችንን እየነጠቀን የሚሄድበት አይነት አካሄድ ሊሆን ስለሚገባ እኔ ይህን ነገር ትክክል ነው አይደለም። እስቲ እናንተስ ምን ትላላችሁ ስለ እንደዚህ አይነት ነገሮች? መልካም። ይሄ ያው ቀደም ሲልም የተሐድሶ መንፈስ የመጣው በማህበር አስታውሳለሁ። እኔም ከዛው ቂርቆስ ሰንበት ትምህርት ቤት ላይ እያለን ጣላ ነበር፣ ማህበር ነበረን። ለካስ ያኔ ይጣሉት የነበሩት ስራ አስፈጻሚው ሰንበት ትምህርት ቤት የነበረው ስራ አስፈጻሚ የሚከለክል የነበረው ለካስ ለዚህ ነው የማለት አቋም ወስጃለሁ። ግን እንደዚህ ደግሞ አሁን ምንድነው የግድ ማህበራት ወጣቶች በማህበር ይደራጁን አልቀበልም። እኔ ለወጣቱማ ሰንበት ትምህርት ቤት ተዘጋጅቶለታል። ቅዳሜና እሁድን መማር ይችላል። ቀደም ሲል ታስታውሱ እንደሆነ በየአዳራሹ ጉባኤ እየተባለ ይካሄድ ነበር። መቅረቱን ዛሬ ወልጄዋለሁ። አሁን የኛ ጽዋ ማህበር ዓመታዊ በዓል አንድ ጊዜ ከፍተኛ ትልቅ ፕሮግራም እናዘጋጅ አሰብን። የት እናዘጋጅ? ከኤልያስ ጋር እናወራለን። ሰንበት ትምህርት ቤት እንዴት ይረዳናል? ሰንበት ትምህርት አዳራሽ ብንጠይቅ አይከለክሉንም። አዳራሹ ካልቻለ ጸበል ቤቱን አይከለክሉንም። ስለዚህ እንደዚህ እናደርጋለን ተባለ። በአጋጣሚ ወደዛው ኮሮና ገባ አይደል? በዛ የተነሳ አቆም ነው። ስለዚህ ወጣቱ የሆነው በሰንበት ትምህርት ቤት ሊማር ይችላል። ጽዋ ማህበራትን ግን እንደተባለው ልክ እኛ ቄስ ፀሐይን ቴዎድሮስ አበዛኸው ብሎታል። ቄስ ፀሐይን ከቅርበት አንጻር 2 ወር ስለቀረ እኛ የት እንደምንሄድ ምን እንደምንሰራ ታውቃለህ ወይ? የበላይ ጠባቂ የምትባለው አንተን ነው የሚያስወቅሰ። በወር መገኘት አለብህ፣ ፕሮግራምን ማጣበብ አለብህ ብሎ ቴዲ በግልጽ ነው መጥቶ እሱ ጉባኤ የፈለገ ቢሆን ጸሎት ቢቸኩል ጉባኤ ሌላ ምሳሌቶች ጋር ቀጠሮ ቢኖርም መጥቶ ጸሎት ሳያደርግ አይሄድም። ይሄ ምንድን ነው? በአባቶች መሀላቸው ላይ አባቶች ቢኖሩ ጽዋ ማህበራት ራሱ እንጂ እንደተባለው አሁን እንዳስቀመጥከው ትልቁን ዛሬ የው ሚዲያ ትልቁ ሚና ሊጫወት ይችላል። የሚጫወተው ምንድን ነው? አሁን በምለው ወጣቱ በሰንበት ትምህርት ቤት ነው። ጽዋ ማህበራት ግን ከአባቶቻችን የመጣ ትውፊት ነው። አባቶቻችን እኮ 50 ዓመት 60 ዓመት የሞላው ጽዋ ማህበር ጽዋቸውን ተሸክመው ሰንበት ቤት የሚጠጣው እኮ ያ ማህበር ነው። ሰንበት ተብሎ በየቤተክርስቲያኑ የሚከበረው መቃብራቸው ራሱ እኮ ዛርገዋል። የመቃብር ቦታ ጠይቀው እኮ መቃብር ያደርጋሉ። ሸንግለውበት ማለት ነው። ሲሞቱ ራሱ እዛው ሊቀበሩበት። ግን እንደተባለው ወጣቱ በምክንያት እየተሰባሰበ በትንሽ ነገር የሚወርቅ ነው። ወጣቱ ሲባል አይቶ ነው የሚወርቀው። ስለዚህ መካከል የመናፍቃን መንፈስ ቢገባባቸው ያ ዛሬ የእመቤታችን ቅድስት ድንግል ማርያም ጽዋ ማህበር ነው ተብሎ ተቀምጦ
እሷን የሚያስጠላ መንፈስ ያስረዳቸዋል። እነሱ ከዛ በኋላ ይወጣሉ። ፍኖተ ጽድቅ አሁን የተፈጸመው ነገር ለኢትዮጵያ ኦርቶዶክስ እምነት ተከታዮች ጥያቄ ምልክት ነች። ለዚህም ነው ዓለም የሚናገርበት። ዛሬ እኮ አጠቃላይ ማስ ሚዲያውን ብትመለከተው አብዛኛው ተጨናንቋል። የሚጨናነቀው ከልብ ነው። አባታችንን አቡነ ገብርኤል የተናገሩት ነገር ለምን የሚለው ነገር ጥያቄ ምልክት ሲኖዶስ የራሱ አካሄድ እየሄደበት ነው። ያ ማህበር ግን በስቅለት ዕለት የዛን ሰዓት ክርስቶስ ተሰቀለ እያለን በየቤተክርስቲያኑ እየተለቀሰ ቤተክርስቲያን አዝና እያለ በአዳራሽ ተሰብስቦ ያን ሁሉ ሕዝብ ማስቀመጥ እውነት ነው ወይ? ያ ማህበር ቀን ጠፋ ወይ? ለምን ከሆሳዕና በፊት ያለውን እሑድ አላደረጉትም? ስቅለትን ለምን መረጡ? ያማል፣ እንደ እምነታችን ያማል። ያላንኳኳበት ሰው የለም። ሁሉም ሰው ተንኳኩቷል። ስለዚህ እንደዚህ አሁን ምንድነች ፈቃድ አሁን ሲኖዶሱም እኮ ቆንጆ አቀጣጭ አስቀምጦታል። እራሱ ማህበር ከዚህ በፊት የተማሩ የቀረቡትን ትምህርቶች ራሱ ሳንሱር ሊያደርግ ነው፣ እንደ አዲስ ሊያየው ነው እኮ ማህበሩ። እውቅና የሰጠውን ክፍል እኮ ሊጠየቅ ነው። ማስ ሚዲያው የሚጠቀሙት ማስ ሚዲያ የፈቀደው ክፍል የኛው ድምፅ ስለሆነ ለምንድን ነው የፈቀድከው ሊባል ነው። እሱን እንግዲህ በሂደት የምናየው ነው። ስለዚህ ምንድነው ወጣቱ ስለተሰባሰበ ነው ያ ችግር የተፈጠረው። ሽማግሌ አባቶች ቢኖሩበት ያ ማህበር ሽማግሌዎች ቢሆኑ አሮጊቶች እናቶቻችን ቢሆኑ አይ ከእመቤታችን ጋርማ አታወዳድረው ብሎ ነው የሚነሳው። ስለዚህ እንደተባለው ወጣቱ በማህበር እንዳይቋቋም ሰንበት ትምህርት ቤት አለው። እኛ ደግሞ ከእድሜ ገፋ ያደረግነው ደግሞ ከቤተክርስቲያናችን ላለመውጣት ቀኖናዋን ለመጠበቅ በረከቱን የቅዱስ ቂርቆስን ለመቀበል ተሰባስበናል። የሚቀርቡ ጽሁፎች እኮ ለምሳሌ በዚህ አጋጣሚ ቴዎድሮስ ትምህርት ክፍል ነው በስራ አስፈጻሚ። ቴዎድሮስ ያላወቀው ነገር እኮ አይቀርም። ቴዎድሮስ አንድ በአንድን ይቋጠራታል፣ ያያታል። የማህበሩን ቻናል ብትመለከቱት የሚለቀቁት ትምህርቶች በጣም ብዙዎች ናቸው። አባላቱ ቤታቸው ቁጭ ብለው የሚያነቡት። ስለዚህ ምንድን ነው ሁሉም ሰው አስቡበት እንዲገባ ነው። ስለዚህ እንዳልከው ማህበርን በግል አልደግፈውም ለማለት ወደለ። እኔም ለመጨመር ያህል ምንድን ነው የእኛ ማህበር ራሱ መሰረቱ ሰንበት ትምህርት ቤታችን ነው። ሰንበት ትምህርት ቤት ስልህ በ1970 ውስጥ የነበረ የሰንበት ትምህርት ቤት መሰቀቂ ወሰት ቤት ነበር የሚባለው እኮ እንደው መሰቀቂ ወሰት ቤት በሆነች በጨርቅ ተጠልፋ ስቴጁ ላይ ተለጥፋ ነበር። ሁሉ አረሳትም። እሷን መካነ ሰማዕት ቅዱስ ቂርቆስ ወጣቶች ሰንበት ትምህርት ቤት ምርትለች ወጣቶች ሰንበት ትምህርት ቤት ቅድም አንተ አስራ ሲያነሳው ነበርና አሁን የኛ ማህበር የጽዋ ማህበሩ ኢቨን ራሱ ከሰንበት ትምህርት ቤቱ ጋር ሊንክ እንዲኖረው ከኛ ለሰንበት ትምህርት ቤቱ የሚያገናኙ ልጆች ሁሉ አሉ። እኛ ጋር ያለውን የፕሮግራም መንፈስ ምናምን እዛ የሚያስረዱ እነሱም በእነሱም አንዳንዴም እየመጡም ይከታተሉናል እኛን እና ከሰንበት ትምህርት ቤትም አረቅነው ሙሉ ለሙሉ ብዙ ጊዜ ሰንበት ትምህርት ቤትም ፕሮግራም ልንይዝ ሞክረናል። ምንድነው ዓላማው የነበረው? የሙከራችን ዓላማ መሰለህ ቅድም እንዳልኩ ዝማሬዎቹ በእኛና በድሮና በአሁኑ በጣም ጋባለሁ እና የድሮን እንድንዘምርላቸው ነው እዛ ላሉት ለአዲሶቹ እንድንዘምር ነው የፈለግነው። ኢቨን ራሱ ሰንበት ትምህርት ቤቱ እና ስራትን ሌሎቹን ኢንተርቪው የሚደረጉትን መድረክ ላይ ቁጭ አድርጎ የህይወት ልምዳቸውን ከሰንበት ትምህርት ቤት ጋር ያለውን የህይወት ልምድ እንዲያካፍሉ መሰረቱን እንዲያሳዩ ሁሉ ፕሮግራም አስይዘን ነበረ። ብዙ ጊዜ አዜብ ኢሳያስ ነች ከኛና ከነሱ ጋር ሊንክ ያላትና እሷም ሞክራለች። ሰንበት ትምህርት ቤቱ ግን ፍላጎት አላሳየም። ኢቨን ከኤልያስ ሸቱ ጋር ራሱ አውርተናል። ፕሮግራም ያዙልን እንምጣ። ለዛውም ድንገት ነው ገብተን ቁጭ እንላለን። መዝሙር ራሳችን መርጠን የመጽሐፍ መዝሙሮች አሉ። መዝሙር ስብሐት እና መዝሙር ሐዋዝ የሚባሉ በጣም እነሱ ላይ ነው የምንዘምረው በብዛት። የራሳችን ስትሉ ከቤተ ክርስቲያን የመጡ መጽሐፍት ነው። እንደውም ስራ ትምህርት ቤት ክነት ክፍል ላይ ይኖራሉ አሉ ይኖራሉ። ካልጠፉ እንደውም አሉ እና መዝሙር ስብሐትና ሐዋዝ የሚባሉ መጽሐፎች አሉ። እነሱን ነው እየዘመርን ያደግነው እና አሁን ግን ያለው የሰንበት ትምህርት ቤት እንትን እሱን ስለማያውቅ እሱን ሁሉ እንድናሳውቃቸው ፈልገን ነበር።
እና የእኛ ሊንካችን ምናችንም ከሰንበት ትምህርት ቤቱ ጋር ለማቆራኘት አንድ ሀሳብ አለን። ሁለት ቅድም ያነሳኸው ላይ ስትበዙ ቦታ ጥበት ሊኖር ይችላል፣ ጉባኤ ማስፋፋት ምናምን እያሰብንበት ነው እሱ ነው። ምክንያቱም ከስር እያጸዳን ካልሄድን መብዛታችን ትርጉም የለውም። መጀመሪያ ጥራት ነው የምንፈልገው። ለዛ ነው 11 ዓመት ሙሉ ከ24 25 ሰው ምናምን ያልበለጠው ጥራት ስለምንፈልግ ነው። በዛ ላይ ደግሞ ያው ልብና ኩላሊት የሚመረምር ፈጣሪ አለን አይደል? እሱም እያገዘን ነው እንጂ ብዙዎቹ ከኛ ጋር መሆን ይፈልጋሉ ግን አይደሉም። ግን ያ ሲሆን ከስር እያጠራን እኛም የፊውቸሩን አቅጣጫ እያየን የሚስተካከለውን እያስተካከልን እንሄዳለን እንጂ በዚህ ብቻ ተወስነን እንኖራለንም አይደለም። ያው መብዛታችን አይቀርም። ስንበዛ ደግሞ አንድ ስቴፕ ወደፊት እያሰብን ያስቀምጥናቸው አሉ፣ እነሱ መጠቀም ነው አላማውና ሀሳቡ ማለት ነው። መልካም እንግዲህ ያው እንደኔ አንድ ቀን ሙሉ መርሃ ግብር ብትሸፍኑ ደስ ይለኛል። ሰንበት ትምህርት ቤቱ ጋር ተነጋግራችሁ ያው አሁን የው ሚዲያን ለመጠቆም ነው እንጂ መዝሙር በማቅረብ ፕሮግራም በመምራት እንዲያርጋችሁ ራሳችሁንም አሁን ያለው ጄኔሬሽን እንዲያውቃችሁ ራሳችሁንም ማህበራችሁንም ይሄ ያለው ጄኔሬሽንም እንዲያውቅ የነበራችሁ መሰረት ናችሁ። ከናንተ በፊት የነበሩ ደግሞ መሰረት ናችሁ። ስለዚህ ያው የሰንበት ትምህርት ቤት አገልግሎት ቅብብሎች ነው እና አንዱ ትውልድ ሲሄድ ሌላው እየመጣ እየተቀባበለ ነው እንግዲህ አሁን የደረሰበት ደረጃ የሚደርሰው እና በደንብ ቶሎ ተስፋ መቁረጥ አያስፈልግም። ግንኙነታችሁን ይበልጥ እያጠናከራችሁ አሁን ያሉ አመራሮችም ለእንደዚህ ነገር ፈጣን መልስ የሚሰጡ ይመስለኛል። እንኳን እናንተን እኛን የግል በየው ሚዲያ የቤተክርስቲያን ልጆች ብንሆንም የምንጠይቀውን ነገር የሆነ ነገር ከማድረግ ወደ ኋላ አይሉምና ጠንከር ብላችሁ ሄዳችሁ ግንኙነቱን የምታጠናክሩበት ነገር ቢፈለግ ጥሩ ነው ብዬ አስባለሁ። ስለዚህ አላስታውሱም ወይ በአንተ ጊዜ ይሆናል ወይ ከአንተ በፊት አንድ ጊዜ መዝሙር እንድናቀርብ ተጠይቆ አቅርበናል። እሁድ ፕሮግራማቸው ላይ መዝሙር እንድናቀርብ ተጠይቀን አቅርበናል። ሁለተኛው ደግሞ የባለትዳር ጉባኤ ላይ ያኔ ጥሩ ነበርን። ከዛ በኋላ ቀረ። ባለትዳር ጉባኤውን እኛ ነበርን፣ ግን ከኛ ጋር በምን ተለያየ መሰለ? የኛ መርሃ ግብር ቀን ጊዜ ሆነ። ብዙ ጊዜ ቀጠሮ የሚቀጠረው ተመሳሳይ ነው በኋላ ቀጣዩ ስለሆነ እንጂ የኛ ልጆች ነበሩ፣ እኛ ነበርን የምንሄደው እና መዝሙር የባለትዳር ጉባኤ ላይ ያቀርበናል። እንደዚሁ ደግሞ ፕሮግራም ተይዞልን አዳራሽ ላይ መዝሙር ያቀርበናል። እንግዲህ በእኔም ጊዜ ሊሆን ይችላል፣ ትንሽ ዘንግቼ ሊሆን ይችላል። አሁንም ግን ጥረቱን መቀጠል ነው። እኔ ብዙም እዛ ችግር ይኖራል ብዬ አላስብም። ያው የግንዛቤ ችግሮች ሊኖሩ ይችላሉ እንጂ ጥሩ ነው ብዬ ነው የማስበው። እነሱም ትላንትን የነበረን ሰው በቃ መሰረት እኮ ይሄ ነው አይደል? መሰረት የሆነው አካል ይሄ ስለሆነ ይህንን አካል የመገፋፋቱ ነገር ይኖራል ብዬ አላስብም። ካለም ይሄን በየቦታው ያሉ ሰንበት ትምህርት ቤቶች እና ቀድሞ የነበሩ ሰዎች ጋር ክፍተቶቻቸውን እያጠበቡ ነገሮችን እያተሻሻሉ ቢሄዱ የተሻለ ነው ብዬ አስባለሁ። እኔ ጥያቄዎችን እየጨረስኩ ነው ይመስለኛል። አሁን ላሉት የሰንበት ትምህርት ቤት አባላት ለወጣቱ ጭምር እንግዲህ ከፍ እያለን ስንሄድ ልጆች ወጣቶች ማለት እየጀመርን ነው እና ምን ትመክራላችሁ? አሁን ላሉት መሰረቱ ምንድን ነው? መጀመሪያ ቤተክርስቲያንን ማወቅ ነው። ቤተክርስቲያንን በደንብ ለማወቅ በጣም ብዙ ጊዜ ይፈጃል። ግን በተመጠነልን መልኩ ቤተክርስቲያንን ካወቅናል የሚገርም የቤተክርስቲያን እያንዳንዷ ነገር ለሁላችንም መካሪ ነው። ግን እኔ አሁን ለምሳሌ በእኛ ዘመን ስለ በ1970 አካባቢ የነበረ ሰንበት ተማሪ እና አሁን ያለውን የሰንበት ተማሪ ስመዝነው በጣም ክፍተት አለን። ክፍተቱ የመጣው አንደኛ ቴክኖሎጂ ነው። ቴክኖሎጂን ግን በአግባቡ አለመጠቀም። አሁን እኛ ድሮ ወደ ሰንበት ትምህርት ቤት ስንሄድ በጣም ብዙ ቻሌንጆች አልፈን ነው የምንሄደው። አንደኛ ጊዜው የደርግ ጊዜ ነው። ውጭ ከተገኘ
በዛም በዚህም እነኚህ የሰፈር ተደባዳቢዎች አሉ፣ አያሳልፉም፣ ትቀማለህ፣ ብዙ ነገር ቻሌንጅ እያለፍክ ነው የምትሄደው። የአሁኑ ትውልድ ላይ ትንሽ ተስፋ መቁረጥ ነገር ያለ ይመስለኛል። የሆነ ሁሉ ነገር የተመቻቸ ነገር ሆኖ እንዲጠብቀው፣ ከዛን የሆነ ትንሽ ቻሌንጅ ከገጠመው ከቤተክርስቲያን መቅረት፣ ከሰንበት ትምህርት ቤት መራቅ፣ ይሄ አግባብ አይደለም በእኔ እይታ። ቤተክርስቲያንን ካለን ኦርቶዶክስ ተዋሕዶን ካለን ማንኛውንም ነገር ፊት ለፊት ፌስ ማድረግ መቻል አለብን። የሚከፈለው መስዋዕት ሁሉ መከፈል አለበት ለሃይማኖት። እንደዚሁ አሁን ሰው ይንጫጫል አይደለ? ከሌ በዚህ በኩል ሞተ፣ ታረደ፣ እንዲህ ተቆረጠ፣ ተፈለጠ፣ ኦርቶዶክስ እንዲሆነች። ይህ እኮ የኦርቶዶክስ ክብር ነው። በዚህ ዘመን ሰማዕትነትን ማግኘት ለኦርቶዶክስ ክብር ነው። ኦርቶዶክስ ማለት ለእኛ አማኞች ክብር ነው። ያ ሁሉ ሊያንጫጫንና ሊያስፈራራን አይገባም። ቀጥ ብለን መሞት ካለብን ስለ ክርስቶስ እንሞታለን፣ እንደ ሐዋርያቶቹ ማለት ነው። ሁለተኛ የማስ ሚዲያው አሁን ብዙ ጊዜ ማስ ሚዲያ በዩቲዩብም በየመኑም ስለምናገኘው በተለይ ወጣቱ ከቤተ ክርስቲያን እየራቀ ነው። ምክንያቱም በቀላሉ እዚህ ጋር ያገኘዋል፣ ሚዲያው እዛ ላይ ሰርች አድርጎ ያገኛል። በቃ ይህን ግን በአግባቡ መጠቀም መቻል አለብን። ምክንያቱም እዚህ የምንከታተለው ጥሩ ነው ባለንበት በርቀት ባለን ሰዓት ደግሞ ከቤተ ክርስቲያን እንደው ቀን በቀን ባይቀር፣ ጠዋት ካልተቻለ ማታ ባይቀር እንጂ አሁን ስንፍናውም አብሮ እየመጣ ነው። ያው ዘመኑም ሰው የቴክኖሎጂ የምናምን ዘመን ይለዋል እንጂ ዘመኑ የሰይጣን ዘመን ነው። ሊያስተን በጣም እኛ ክፍት ሆነንለታል። እየገፋ እየወሰደን ነው አይደል? አሁን ብዙዎቹ ቅድምም ያነሳ ነው ፍኖተ ጽድቅ ላይ እየገፋ እያስመሰለ እየገፋ እየወሰደን ነው። መጠንቀቅ መቻል አለብን እና አሁን ያለው ትውልድ በጣም መጠንቀቅ አለበት። አንድ ቤተክርስቲያንን ማወቅ አለበት፣ በሚረዳው መልኩ መረዳት። ሁለተኛ ደግሞ የሶሻል ሚዲያ አጠቃቀማችንንም ቴክኖሎጂ አጠቃቀማችንን መገደብ መቻል አለብን። ከቤተክርስቲያን ከራቅን ራቅን ነው በቃ። ምንም አይነት ክብርም አይኖርህም፣ ምንም አይነት የጽድቅም የአክሊልም ነገር አይኖርህም። ጸሎት የምታደርገው ቤተክርስቲያን ተገኝተህ ነው። በጣም በስራ ምክንያት በህመም በተለያየ ከባድ ምክንያት ካልሆነ በስተቀር ከቤተክርስቲያን ባንቀር መልካም ነው እላለሁ እና ሰንበት ትምህርት ቤቱ ላይም ኦልሬዲ የቂርቆስን ብቻ ሳይሆን ብዙ ሰንበት ትምህርት ቤቶች ላይ ያሉ መዝሙሮች ራሳቸው በደንብ ያሉት እንኳን በደንብ ቢጠኑ መልካም እኮ ነው። 560 ግን ትልልቅ መዝሙሮችም ጥሩ መዝሙሮችም አሉ። ለዛ ዜማ ይሰበራል፣ ቃላት ይጎላል። ኢቭን አሁን ከዝማሬ እኮ ከዚህ አልፎ ራሱ ቅዳሴ ላይ እንደተፈለገ ነው ዜማ እየገባ ያለው እና ያን ሁሉ መጠንቀቅ መቻል አለብን እና ህይወታችንን እናስቀጥል ከሆነ ከእግዚአብሔር ጋር ለመኖር ራሳችንን ማዘጋጀት መቻል አለብን ለማለት ነው። ቴዲ ላይ ለመጨመር የምፈልገው ነገር ምንድን ነው? ዋናው ነገር የሰንበት ትምህርት ቤት አሁን ላሉት ወጣቶች ምክር ብዬ የማስበው የቅዳሴን መንፈስ ቢያውቁት። አሁን የሰንበት ትምህርት ቤት ፕሮግራም ብንመለከት 4 ሰዓት ተኩል ሁሉም ከቤቱ ነው የሚመጣው። ድሮ እኮ በእኛ ጊዜ ሌሊት ቅዳሴ ለማስቀደስ ነው የሚሮጠው። የቻለ ኪዳንን ያደርሳል። ከኪዳን ቀጥለ ቅዳሴ ነው። ቅዳሴን ካስቀደስን በኋላ ከቅዳሴ እንደተወጣ ነበር ሰንበት ትምህርት ቤት ፕሮግራም የሚገባው። ዛሬ ግን ከቤቱ 4 ሰዓት ስለምንመጣ አባላት ለፕሮግራም ቅዳሴው ላይ ተኝተናል። የቅዳሴውን ጸሎት ቢካፈሉ ሌሊት ተነስተው ካስፈለገ ሰዓቱን ወደ ከሰዓት አድርጎ መርሃ ግብሩን ጠዋት አስቀድሰው ወደ ቤታቸው ሄደው ምግብ በልተው ቢመጣ። አሁን ዝም ብለን ስንመለከት ውስን ናቸው የሚያስቀድሱት አባላቱን ብዙ ጊዜ ለመታዘብ እንደሞከርኩት። ስለዚህ የቅዳሴውን ጸሎት ቢካፈሉ፣ ወጣቱ ደግሞ አሁን በአሁኑ ሰዓት ቅድም ተናግሮታል፣ ሰማዕትነት ነው። በተለይ ቂርቆስ በሰማዕትነት ቦታ ይታወቃል። ባለፈው በሊቢያ የተፈጸመውን ነገር እናውቀዋለን። በክራቸውን የታረዱት። ስለዚህ እኛስ ከቤተክርስቲያን የሚያስቀርንን መንፈስ እንዴት ነው የምንዋቀው? አዳራሽ ገብተን መጽሐፍ ቅዱስ ተምረን መውጣት ጉዳት አለው ማለት አይደለም። የቅዳሴው በረከት ግን ይገርባቸዋል። ስለዚህ ወጣቱ ለቅዳሴ ቢነሳሳ፣ በዚህ ላይ እንደው የሚዲያ በምታገኙት አጋጣሚ ለሰንበት ትምህርት ቤት ልጆች ፍቅሩ ያድርባቸዋል። በቃ ዋናው ነገር የቤተክርስቲያን ሚስጥሩ በቃ ቅዳሴውን መልመድ ሲገባው ይተሳሰራል። በቃ ፍቅሩ ከሰንበት ትምህርት ቤት ጋር ይተሳሰራል።
ስለዚህ በዚህ ቁጥር 1 ላይ ስትናገር ሰምታችሁ ከሆነ ዲያቆን ብርሃኑ ነፍሱን ይማረውና ሌሊት መጥቶ ላስቀደሰ እሸልማለሁ ይልና ትንሣኤ መጽሔት ነበር የሚሸልማቸው። እሷን ለማግኘት ሰው ሊሮጥ ነበር፣ ልጆቹ ህፃናቶች ይሮጡ ነበር። ዛሬ ስለምንድን ነው ያ ነገር የማይደረገው? ለምንድን ነው የማናስቀድሰው? ቅዳሴ ያስቀደሰ ቤቱ ይሄዳል፣ ቤት ከሄደ አይመለስም ተብሎ ስለሚታሰብ መጀመሪያ የቅዳሴው ሚስጥር ሲገባቸው ግን የሰንበት እንደቱ ሚስጥር የሚገባቸዋል። የአባቶቻችንን ጸሎት ተቀብለን ወደ ሰንበት ትምህርት ቤቱ የምንመጣበትን ነገር የተቻለውን ወጣቱ ይህን ነገር ቢማርበት የማስቀደሱን ነገር ቢመለከት እላለሁ። ሌላው ፈተና ይመጣል፣ በፈተና እንጽና። ቅዱስ ቂርቆስ ሰንበት ትምህርት ቤት አርያ የሆነ ደብር ስለሆነ በአርያነቱ እንዲቀጥል በእግዚአብሔር ስም እጠይቃለሁ። ዲያቆን አስራት ቴዲም እንግዲህ በጣም እናመሰግናለን። እንግዲህ ሚዲያ ማለት ያው በተለይ የሶሻል ሚዲያው ላይ የምንጠቀመው አሁን አገሩ ዓለም ሁሉ ነው እየተጠቀመ ያለው እና ከሶሻል ሚዲያ የምናገኛቸው ነገሮች ያለንን እውቀት ለመጨመር ያለንን ግንዛቤ ለማሳደግ ነው እንጂ የቤተክርስቲያንን ስርዓት የቤተክርስቲያንን ቀኖናውን ዶግማውን የሚተካ ነገር አይደለም እና ትልቁ ደግሞ የቤተክርስቲያን የጸሎት መርሃ ግብሯ ቅዳሴ ነው። ቅዳሴ ላይ መገኘት ትልቅ በረከት የምናገኝበት፣ ቅዳሴ ላይ ማስቀደስ ወደ ስጋው ደግሞ የምንቀርብበት መንገድ ነው እና እዚህ ላይ ወጣቱ ትኩረት አድርጎ በጣም በጣም መሳተፍ ማስቀደስ እንዳለበት በዚህ አጋጣሚ እናሳስባለን። ብርቱ ጠንካራ የሆነ ትውልድ ሊኖረን ይገባል። ለቤተክርስቲያንም ቋሚ ሊሆን ተጠሪ ሊሆን አጋዥ ሊሆን የሚችል አካል ነው መሆን ያለበት ወጣቱ። ስለዚህ ይሄ ደግሞ ለመሆን ሙሉ መሆን መቻል አለበት። በወንጌሉ ሙሉ መሆን መቻል አለበት። በስርዓቱ፣ በቅዳሴው፣ በሁሉም ነገሮች ከኪዳን ሁሉ ያሉት ነገሮች ላይ ተሳታፊ መሆን መቻል አለበት። አሁን በየቤተክርስቲያኑ የአብነት ትምህርት ቤቶች በጣም እየተሰጡ ነው ያሉት። ስለዚህ የአብነት ትምህርቱንና የሰንበት ትምህርት ቤቱን አቆራኝተን እየተማረን ለቤተክርስቲያን የምንጠቅም ዲያቆናት የምንሆን ካህናት የምንሆን መነኮሳት የምንሆን የሚወጣው ከዚህ ትውልድ ስለሆነ እዚህ ላይ በደንብ እንድንሳተፍ በዚህ አጋጣሚ ማሳሰብ እንፈልጋለን። ስለነበረን ነገር ሁሉ እግዚአብሔር የተመሰገነ ይሁን። የቂርቆስ ኢየሉጣ ማህበርን ማገዝ፣ መደገፍ፣ መርዳት የምትፈልጉ ሁሉ በሀገር ውስጥም በውጭም ያላችሁ ከነሱ ጋር ኮንታክት ግንኙነት እያደረጋችሁ መስራት ትችላላችሁ። ለነዚህ አባላቶቻችሁ ውጭ ላሉት ለምታውቋቸው የምታስተላልፉት መልእክት ካለ ሲያገጠኝ ሙሴው እንግዲህ ዲያቆን አስራት። እሺ፣ ያው በውጭ የምትገኙ አዲስ አበባ ውስጥም የምትገኙ በኢትዮጵያ ውስጥም ያላችሁ ጠቅላላ መጀመሪያ እንኳን ለብርሃነ ትንሣኤው በሰላም በፍቅር አደረሳችሁ ለማለት እወዳለሁ። ያው ማህበራችን እንደምታውቁት ሰፊ እቅድና ፕላን ይዞ ነው የተነሳው። ትልቁ ነገር ማህበራችንን ለመርዳት ሁላችሁንም እንግዲህ የማህበሩ አባላትን ስም ስለምታውቁ በእነሱ በኩል ስለምታገኙ ሁሉን ነገር ማድረግ ትችላላችሁ። መልካም ፈቃዳችሁ ነው። ያልሰማችሁትም እነ ትዕግስት አበበ በአጋጣሚ ኢትዮጵያ ላይ ከመጣሽ በተለይ ትዕግስት አበበ ይህን ፕሮግራም እንደምታየው ስለማቅ ነው። ትዕግስት አበበ እንግዲህ የቀድሞ የሰንበት ትምህርት ቤታችን አባል ስለሆንሽ አድራሻሽን በስልክ ማግኘት ስላልቻልን ፈልገሽን እንድታገኝን በእግዚአብሔር ስም እጠይቃለሁ። ያው መልእክቱ ተላልፏል። የቂርቆስ ኢየሉጣ ማህበር ሙሴውም ቴዲም እንደተናገሩት ማህበሩን ማገዝ፣ መርዳት ከነሱ ጋር ግንኙነት ፈጥራችሁ የበጎ አድራጎት ስራውን ቤተክርስቲያንን ማገዝ አለብን ብላችሁ የምታስቡ ሰዎች ሁሉ ከነሱ ኮንታክት እንድታደርጉ በዚህ አጋጣሚ ማሳሰብ እንፈልጋለን። የዛሬ ዝግጅታችን በዚህ እንጨርሳለን። ዮም ሚዲያ ሼር፣ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ኮመንት በመስጠት የጎደለውን እንድናቀና የጎደለውን እንድናስተካክል እንድታግዙ በዚህ አጋጣሚ መጠየቅ እንፈልጋለን። መልካም ጊዜ።